ኦርቶዶክስ ስለ መዳኗ እርግጠኛ ናት ወይ? ነገረ ድነቷ በኦርቶዶክስ ግራ የተጋባ አይደለም ወይ? ግራ የተጋባ ነገረ ድነት የላትም ወይ? ናትሻዬ ሰላም ቤት ነው አለው ሁሉ ሰላም እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ነው። ዌልካም ብራዘር። እሺ በምን ላይ ለማውራት ነው ሐሳብ ያለ? ተማም ሚዩት ነው እያወራኩ። ናቲ ማይክ ዝግ ነው ወራጅ። አይዞ ብራዘር ያውራት አይዞች። የምናነሳው ሐሳብ ቤተክርስቲያኒቷ ውስጥ ያለው የነገረ ድነት ከመዳን አንፃር የሚነሱ ሐሳቦች ኦኬ፣ እንደው የእግዚአብሔር ቃል የሚናገረውን ያንን እውነት የተመረኮዙ ናቸው ወይ? በእግዚአብሔር ቃል ላይ ተፈትነው ማለፍ የሚችሉ ናቸው ወይ? አሁን ትውልዱ በነገረ ድነት ላይ ክርስቶስ ኢየሱስ በሰራው የመስቀል ስራ ላይ ግራ አልተጋባም ወይ? ግራ አልተጋባም ወይ? በጣም ግራ ተጋብቷል። አረኛ በፍጹም ግራ አልተጋባንም የምትሉ አገልጋዮች ካላችሁ ፕሊስ መግባት ትችላላችሁ። ኦርቶዶክስ ሆናችሁ በነገረ ድነት ላይ ያልተጋባ ኦርቶዶክስ ካለ ኦኬ፣ በመዳን ተስፋ ላይ እርግጠኛ የሆነ ሰው ካለ እኔ ኦርቶዶክሳዊ ነኝ፣ በዚህ ጉዳይ ላይ እኔ በፍጹም ቤተክርስቲያኔ ግራ አላጋባችኝም፣ ግራ የተጋባ ነገረ ድነት የለኝም ብሎ የሚያምን ኦርቶዶክስ ካለ አንድ ቁጥር ሊጽፍልን ይችላል። በደስታ እናስገባዋለን። ቤተክርስቲያናችሁ ውስጥ እጅግ በጣም ግራ መጋባት እንዳለ በማስረጃ ደግሞ እኛን ሞግታችኋለን፣ እናሳያችኋለን። ስለዚህ አለሁ የምትሉ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። እድሉን ለእናንተ እሰጣለን። እኔ ኦርቶዶክሳዊ ነኝ። በነገረ ድነት ላይ እኛ ቤተክርስቲያናችን ንጹህ ትምህርት አላት። በጣም ትምህርቷ ንጹህ ነው። እኛ ኦርቶዶክሳውያን አሁን ምንም ግራ አልተጋባንም። እንደውም እናንተ ግራ ተጋብታችኋል፣ እንድትድኑ እንፈልጋለን። የምንነግራችሁ ነገር አለ የምትሉ ሰዎች ካላችሁ ፕሊስ አንድ ቁጥር ጻፉልን፣ እናስገባችኋለን። እሺ ልኬልሃለሁ፣ ገና ልኬልሃለሁ። አክሴፕት አድርግ፣ ልኬልሃለሁ። እሺ ሰላም ገና፣ እንዴት ነህ? ይሰማል ገና? ልኬልሃለሁ። እሺ ገና ገና አይ ቲንክ አይሰማህም መሰለኝ፣ ወይ ይሰማን አይደለም? እያወራ ከሆነ ሚዩት ነህ፣ ድምጽ አይሰማም። ኮመንት ላይ እየጻፍን ያለው ሚዩት፣ ድምጽ ሚዩት። እሺ ሌላ ኦርቶዶክሳዊ ያለ ሌላ ኦርቶዶክሳዊ ካለ እንቀበል። ታችሁና ሰማን እስከዛ ድረስ። እሺ ማይክን ከፈትክ። እሺ ሰላም። እሺ ሰላም፣ እንዴት ናችሁ? አለን እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ ኦርቶዶክስ በነገረ ድነት ላይ ግራ አልተጋባችም? እኔ አልተጋባሁም ነው የምለው። እውነት እንዴት ነው ግራ አልተጋባችም ማለት? ነገረ ድህነትን በነገረ ድህነት ዙሪያ እንዴት ኦርቶዶክስ ግራ ትጋባለች? እሺ ለምን ኢየሱስን አመንክ?
ኢየሱስን ለምን አመንከው? ወደ ኔትወርክ ነው። የኔ ድምጽ ተቆራርጦባችሁ ይሆን ወገኖች? አለው ተቋርጫለሁ እኔ? በኮሜንት ንገሩኝ እስቲ። የኔ ይሰማል አይደል? እሺ የኔ ይሰማል። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ሌሎች ኦርቶዶክሳውያን ካላችሁ ኦርቶዶክስ ቤተክርስቲያኒቷ ውስጥ ያለው ነገረ ድነት እንደ እግዚአብሔር ቃል ነው ወይ? ኦኬ፣ እንደ እግዚአብሔር ቃል ያለ ነገረ ድነት ነው ወይ ቤተክርስቲያኒቷ ውስጥ ያለው? የምናየው የምንመለከተው ቤተክርስቲያኒቷ ውስጥ ያለው ትምህርት ከመዳን አንጻር ያለው ትምህርት እንደ እግዚአብሔር ቃል ነው ወይ ብለን እየጠየቀን ያለ ነው። ኦኬ፣ አዎ እንደ እግዚአብሔር ቃል ነው የሚል ኦርቶዶክሳዊ ካለ ፕሊስ በደስታ መግባት ይችላል። እኛ ግን በእግዚአብሔር ቃል ስናየው ቤተክርስቲያኒቷ ውስጥ ያለው ነገረ ድነት በጣም ግራ ከማጋባቱ የተነሳ ሰዎች ኢየሱስ ክርስቶስን ያመኑበትን ምክንያት እንኳን ኢየሱስ ክርስቶስን የተከተሉበትን ምክንያት እንኳን የሚያውቅ ትውልድ ያለ አይመስልንም። ከክርስቶስ ኢየሱስ ይልቅ ሌሎች የታመኑ ሌሎች የመዳን መንገዶች አሉ። የክርስቶስ ኢየሱስ የማዳን ተስፋ ሰዎች የሚድኑበት በክርስቶስ ኢየሱስ የተደረገው የመስቀል ስራ በቤተክርስቲያኒቷ ውስጥ ከንግግር ባለፈ የሚታመን ሐሳብ ያለው ጉዳይ ግን አይደለም። ይሄንን በማስረጃ ነው የምናወራው። ቤተክርስቲያኒቷ ውስጥ ያለው የክርስቶስ ኢየሱስ የመስቀል ስራ ከንግግር ባለፈ ከመዝሙር ባለፈ መሬት ላይ ወርዶ በሰዎች ልብ ውስጥ የተሳለ ኢየሱስ ክርስቶስ ግን አለ ብሎ ለመናገር በጣም ይከብዳል። ማስረጃ አለን። ይሄን በማስረጃ ነው የምናወራው። እየገለጠን ማሳየት እንችላለን። አንድ ኦርቶዶክሳዊ በክርስቶስ ኢየሱስ በመስቀሉ ስራ ላይ ካለው እምነት ይልቅ በሌሎች ጉዳይ ላይ ያለው የመዳን ተስፋው በጣም ሰፊ ነው። በጣም ሰፊ ነው። በጣም ማለት ነው። ኢየሱስ ክርስቶስ ላይ ከሚያሳየው እምነት ይልቅ ሌሎች ጉዳዮች ላይ ያለው እምነት በጣም ይበረታል። ይሄን ስናነሳ ቤተክርስቲያኒት ውስጥ ያሉ ሚስጥራትን ጭምር ነው የምናነሳው። ሚስጥራትን ጨምሮ ቤተክርስቲያኒት ውስጥ ያሉ ሚስጥራት ጨምሮ ኢየሱስ ክርስቶስን ለመሸፈን ሆን ተብሎ የተዘጋጀ እስኪመስል ድረስ ማለት ነው። ኦኬ፣ ይሄንን የምናነሳው እሺ። ሰላም ዲቦራ እንዲገባሽ ነው 150 ምንድን ነው ቁራይ ስትሆን 150 ብር አሰለኝ ዲቦራ እኔ ጋር ምንም ነገር የለም። እሺ አይ ቲንክ ኔትወርክ እሺ፣ ገና ኔትወርክ ጥሩ ነው ያለህበት ቦታ ኢንሻአላህ። እሺ፣ ኢየሱስን ለምን አመንከው ወዳጄ? አዳኝ ስለሆነ። ስለዚህ ኢየሱስን ያመንከው ለመዳን ነው ማለት ነው። ልክ ነው። እሺ፣ አሁን እያወራን ያለነው የዳነ ሰው ነው። ልክ ነው። እሺ፣ ለምን ተጠመቅ? ለመዳን ኢየሱስን የሚያመንከው ለመዳን ነው። የተጠመቅከውም ለመዳን ነው አይደል? ኢየሱስን ስታምነው አልዳንክም ነበር? ስታመን እኮ ነው የምትጠመቀው። እኔ መቼ ትጠመቃለህ አላልኩም። አሁን እንዲህ ነው አልዳንክም ወይ ነው ያልኩት። ኦኬ፣ ቆይ ወንድሜ አንድ ነገር ለስይዘህ አሲዘኝ። ተግባር አለ፣ እምነት አለ። እምነት ያለ ተግባር ትርጉም እንደሌለው ታውቃለህ። ስለዚህ መጀመሪያ በቤተ ክርስቲያን ስርዓት አንተ ኦርቶዶክስ ነኝ ብለሃል። ኦርቶዶክስ ከሆንክ ይህንን ስርዓት ታውቃለህ። በቤተ ክርስቲያን ስርዓት
መጀመሪያ ማድረግ ያለብህ ነገር አለ እና ብዙ ሰዎች የሚሉት ማመን አለብህ። ካመንክ በኋላ ደግሞ ትጠመቃለህ። እሺ ዝም ብለው ቀደም ምግባር ሊኖር ይገባል። አቤት ችግር ኢየሱስን ለኢየሱስን ታምነዋለህ ወይ? አዎ። ኢየሱስን ለምን አመንከው ስትባል ለመዳን አልከኝ አይደል? ኢየሱስን ስታምን ድነህ ነበር ወይ ስለ? አዎ ኢየሱስን ያመንኩት ለመዳን ነው ብለኛል። ኢየሱስን ስታምን ድነሃል ማለት ነው። ስለዚህ የዳነ ሰው ነው ወይ ስለ? አሁን ይድኛለሁ አልከኝ። ማንን? ኢየሱስን ስታምነው። ከዛ የተጠመቅከው ስለምንድን ነው ስለ? ለመዳን አልከኝ። ኢየሱስ ክርስቶስን ስታምን አልዳንክም ነበር ወይ ነው ጥያቄ። ምክንያቱም የተለያዩ እኮ እያደረካቸው ነው። ቆይ ዳንኤል፣ እነዚህ ሁለቱም ነገር የተለያዩ እያደረካቸው ነው። የምጠምቀው እኮ በክርስቶስ ነው፣ በሌላ አይደለም። በኢየሱስ በክርስቶስ ነው አይደለም የምጠምቀው። መጠመቅ ሌላ ማመን ሌላ አይደለም ልታደርገው የሚገባ። ያመነ የተጠመቀ ይድናል አይደል እንደሚለው? ያመነ ብቻ ይላል ወይም የተጠመቀ ብቻ? ልጻፍልህ እንድንረዳዳው ልጻፍልህ። ኦኬ አንተ ኦርቶዶክሳዊ መጀመሪያ በአንተ ህይወት ላይ የቀደመው ምንድነው? እሱ እምነት ነው ወይስ? እኔ በአርባኛው ቀኔ የተጠመቅኩኝ ክርስቲያን ነኝ። ቢሆንም ግን በሌላ እምነት የነበረ ሰው ግን መጀመሪያ ማድረግ ያለበት ማመን ነው። ካመነ በኋላ ይጠመቃል። እስካሁን ድረስ ሰው አልቀየርንም። ስለ አንተ ነው እያወራን ያለነው። የተለየ ነገር አናደርግም። አሁን ስለ አንተ ነው የምናወራው። እሺ አንተ እምነት ቀደመ ወይስ ጥምቀት ቀደመ? እኔ የቀደመኝ ጥምቀቴን ነው። ምክንያቱም በአርባኛው ቀን የጠመቅኩኝ በአባቶች እምነት በቤተክርስቲያን ስርዓት መሰረትም እንደዛ ነው። ስለዚህ የቀደመው ጥምቀት ነው። በዚህ ዝም ብሎ በስርዓት በሰውኛ ስርዓት ስትሄደው የቀደመኝ ጥምቀቴን ነው። ኦኬ ያስቀደምከው ጥምቀትህን ነው። ስለዚህ እምነትና ጥምቀት ይለያያሉ ማለት ነው። አየህ፣ ስለዚህ አንድ ናቸው ብለህ አታወራኝ ማለት ነው። አንተ ጋር የቀደመው ምንድነው? ጥምቀት ነው የቀደመው፣ እምነት አይደለም። ስለዚህ የሚለያዩ ተግባሮች ናቸው። ካደግክ በኋላ ነው አንተ ምን ያረከው ያመንከው። ስለዚህ የሚለያዩ ያውም እንግዲህ ምናልባት በእርግጠኝነት ካሳናት ወይ ደግሞ ካሳናት ካለ አማኝ አልነበርኩማ። አሁን እኮ ካደግክ በኋላ ነው ያመንከው ካልከኝ ከእምነት ወጥቼ ነበረ ማለት እኮ ነው። እኔ ከእምነት አልወጣሁም። ከእናትና ከአባት እምነት ይተላለፋል ማለት ነው። ከዘር ልክ እንደ ዘር ከእናት አፍንጫን ፀጉርህን ከአባት ወይ ደግሞ የሆነ የሰውነት አካልህን ከእናት ከአባት እንደምትወርሰው አንተ የምታምነው ያልተጠመቀ ሕፃን እምነት የለሽ ነው ብለን የምታምነው? አንድ ሕፃን ሲወለድ እምነት የሌለው ሆኖ ነው የሚወለደው እያልከኝ ነው? አንተ እኮ ነው ያልከኝ። እኔ ጥምቀቴን የቀደመው ያልከኝ አንተ ነህ፣ ሐሳብ ካልቀየርክ በስተቀር። አዎ በሰውኛ ስርዓት የቀደመው ጥምቀቴን ነው። ከዛ በኋላ ለምን ተጠመቅኩኝ ምንድነው እምነቴ ብዬ ማወቅ የጀመርኩት ግን ኋላ አዋቂ ከሆንኩኝ በኋላ ነው። ይሄ የሰውኛ ስርዓት ነው። የሰውኛ ስርዓት ማለት የሰው ባህሪ እንደዛ ደካማ ስለሆነ ካወቀ ከተማሩ በኋላ ነው የሚያውቀው። ግን ምንድነው የሚያውቀው? የተጠመቀውን ጥምቀት ምን እንደሆነ፣ ለምን እንደተጠመቀ፣ ማን እንዳጠመቀው፣ በማን እንደተጠመቀ እያወቀ ይሄድና ከዛ በኋላ በእምነቱ እየጸና ይሄዳል። ከዛ በፊትማ አላዋቂ ነው የነበረው፣ ሕፃን ነው የነበርኩኝ። ስለዚህ ከእናት አባቴ ስወለድ መጀመሪያ እኔ ሃይማኖት የለሽ ሆኜ አይደለም የተወለድኩት። ከእናትና ከአባት እምነት ይተላለፋል ወይ? ስለሱን ዘለልከው። ከእናትና ከአባት እምነት ይተላለፋል እንዴ ብራዘር? ከእናት ወደ አባት ከእናት ወደ ልጅ እምነትና እውቀት አይተላለፍም። ቢሆንም ግን የእግዚአብሔር መንፈስ ግን የእግዚአብሔር ረድኤት የእግዚአብሔር ጠባቂነት ግን ከአባት ወደ እናት ይተላለፋል። ኦኬ ምን ነው የሚተላለፍ? ከአባትና እናት ወደ ልጅ ምን ይተላለፋል? በእኔ እምነት ከአባትና እናት ለልጅ በረከት ያልፋል፣ ረድኤት ይተላለፋል፣ ጸጋና ቸርነት ይተላለፋል። የምን በረከት? የጌታ ሲወለድ ከእናትና ከአባት ረድኤትነት ማስረጃ ስለዚህ እንግዲህ ከእናት ማህፀን በረከት ረድኤትነት ምናምን የሚተላለፍ ነገር ካለ በመውለድ የሚተላለፍ ነገር ካለ እስኪ ማስረጃ አስተው። ቆይ አንተ ግን ሰዎች እንዲያውቁ ነው እየረዳህ ያለው ወይስ እምነታቸው እንዲሸረሸር ነው? ምንድነው? የተሸረሸረ እምነት እንዳለ
የዚህ የላይቭ የቤቱ ዓላማ ምንድን ነው? እስቲ ይቅርታ መጀመሪያ መጠየቅ የነበረብኝ እንኳን ቢሆን እኔ ጤነኛ የሆነ ትምህርት ለመማር ብዬ ነበር የገባሁት እና ቤቱ ምንድን ነው? ስለምንድን ነው የሚያወራው? አሁን ጤነኛው ትምህርት አሁን ጀመረልህ። አየህ፣ አሁን በደምብ ስማኝ እንዲጠቅምህ ማለት ነው። አሁን ጤነኛው ትምህርት አሁን የጀመረው እምነትህ እንደ እግዚአብሔር ቃል ያልሆነ የሰው ትምህርት መሆኑን አሁን መረዳት ጀመርክ ማለት ነው። ገና ይሸረሸራል። ምክንያቱም አሁን የቆምክበት እውነት አሸዋ ላይ ነው፣ የእግዚአብሔር ቃል ላይ አይደለም፣ አለቱ ላይ አይደለም የጸናው። ኦኬ፣ ምን ማለት መሰለ? የእግዚአብሔር ቃል መጽሐፍ ቅዱስን ቆሞ ለሚያጠና ሰው ለመዳን ምን ያስፈልገዋል? እምነት ያስፈልገዋል። አንተ እምነት ኖሮ ነው ወይ የእግዚአብሔር ልጅነትን የተቀበልከው? አይደለም። የእግዚአብሔር ልጅነትን ወይ ደግሞ ለመዳን አንተን ቤተክርስቲያንን ስታስጠምቅ ያለ እምነት የተጠመቀው ሰው ደግሞ ውሃ ስለነካው ይድናል ማለት አይደለም። አየህ፣ አሁን አንተ ያመንከው ጌታ የለህም። ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ አልተቀበልከውም። ምንድነው የቀደመው በአንተ ህይወት ውስጥ? ውሃን የቀደመው በውሃ ስለተቀበልኩት ነው። ቆይ አንተ ካወቅህ በኋላ ከተማርክ በኋላ ተቀብለሃል ብለሃል፣ ተቀብለሃል። እኔ ከህፃንነቴ ስለተቀበልኩት ጌታ ኢየሱስ ክርስቶስን አልተቀበልኩትም ማለት ነው። ስለቀደምኩ እንደውም ቀድሜ አልተቀበልኩትም። መቻም ሰው በውሃ ኢየሱስን አይቀበልም ብራዘር። ኢየሱስ በውሃ አትቀበለውም። ኢየሱስን በእምነት ነው የምትቀበለው። ኦኬ፣ ኢየሱስን መጽሐፉ እኮ የሚናገረው ይኸውልህ ላመኑትና ለተቀበሉት ነው የሚለው እግዚአብሔር ቃል አይደል? መጽሐፍ ቅዱስ ስለ ክርስቶስ ኢየሱስ ምንድነው ሊኖረን የሚገባው ብለህ ስትመረምር መጽሐፉ እኮ በግልጽ ነው የሚናገረው። ይኸው እስኪ ለምሳሌ እግዚአብሔርን ቃል አንብበው ምን እንደሚል። ቆይ ዳኒ ምን መሰለህ፣ እዚህ ላይ አንተ ምናልባት ስላቀረብከው አርዕስት ተዘጋጅተህበት ጽሁፎችም አዘጋጅተህ ጥቅሶችም ተዘጋጅተህ መጥተህ ሊሆን ይችላል። እኔ አጋጣሚ ሳልፍ ስክሮል ሳደርግ አይቼ ስለ መንፈሳዊ ትምህርት እስቲ ልማር ብዬ ነው የገባሁትና ይሄን ያክል ተዘጋጅቼ አይደለም። ምዕራፍና ጥቅስ ልጠቅስልህ አልችልም፣ መምህርም አይደለሁም። ግን የሐዋርያት ስራ ላይ በምናነብበት ጊዜ የሐዋርያት ስራዎች ሲሰሩ የነበረው ስራ አስተብነውና እንሄዳለን። ችግር የለም፣ ወደ ሐዋርያት ስራ እንሄዳለን። የገለጽኩልን እንየውና ጥሩ ነው። አየህ፣ እንደዚህ አይነት አጋጣሚዎች አንዳንዴ ቆም ብለን እግዚአብሔርን የምናይበት አጋጣሚ ሊሆንልን ይችላል። ገና ኦኬ፣ ይኸውልህ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የእግዚአብሔር ልጅነት የሚገኘው በስሙ በማመንና ኢየሱስ ክርስቶስን በመቀበል ነው። ይሄ የክርስትና ትምህርት ነው። አንተ ኢየሱስ ክርስቶስን ተቀብለህ ከዋለው ብዬ በጠይቅ አይኔ ከልጅነት ጀምሮ በጥምቀት ተቀብየዋለሁ ትላለህ። በጥምቀት ሰው ኢየሱስን አይቀበልም። ኢየሱስን በጥምቀት አንቀበለውም ጌታ ካልተቀበለን በስተቀር። እኛ ስለመቀበል የምናወራ ከሆነ ኢየሱስ ክርስቶስን ለመቀበል የኛ የልብ ዝግጅትነት ይፈልጋል። በስሙ ማመን አለብን። የእግዚአብሔር ልጆች ለመባል ኢየሱስን መቀበል መቻል አለብን። ኢየሱስን ማመን መቻል አለብን። አይ ክርስትና የሚጀምረው ከዚህ ነው፣ ከውሃ አይደለም። ከውሃ አይደለም ብራዘር። ይሄ ጌታ የህይወት ጌታና ዳኛ አድርገህ እንድትቀበለው ኢየሱስ ይፈልጋል። ምን ማለት መሰለህ? አሁን ኢየሱስ አንተን ማዳን የሚጀምረው ውሃ ሲነካ አይደለም፣ በልብ ስታምነው ነው። ኦኬ፣ ያላመንከው ጌታ አንተን በውሃ ስለነካ አያድነው። ሰው የሚድነው በልቡ አምኖ ነው፣ በአፉ መስክሮም ነው የሚጸድቀው። ስለዚህ የክርስትና ትምህርት የሚጀምረው ከውሃ አይደለም፣ ከእምነት ነው። ኦኬ፣ አንተ ግን ጀምርኩ እያልከኝ ያለው ከውሃ ነው። ከውሃ የጀመረ ክርስትና የለም፣ ከልብ ነው የሚጀምረው። ኦኬ፣ ከልብ ነው የሚጀምረው እና ከልብህ እንድትጀምር እኔ አበረታታለሁ ወዳጅ። ክርስትና የሚጀምረው ከዚህ ስለሆነ በማመን ነው የሚጀምረው። እዚህ ላይ አንድ ልጠይቅህ የምፈልገው ነገር ሁለት ነገር አለ። አንደኛ ሐዋርያት ሲያስተምሩና ሲያጠምቁ አንተ ለእድሜ ደርሰሃል ወይም አልደረስክም እያሉ አልነበረም ሲያጠምቁ የነበሩት። ከነ ህፃናቱ ከነ ቤተሰቡ እንዳለ ሲያጠምቁ እንደነበረ አንተም ታውቃለህ። መጽሐፉን ገልጠህ አንብበው ይሆናል። ከነ ቤተሰቦቻቸው ሲጠመቁ የነበሩ ቤቶች ነበሩ፣ ህፃናትም ያሏቸው ማለት ነው። እነዛ ህፃናት ገና አላወቃችሁም አልተማራችሁም ተብለው አልተለዩም በጥምቀት ላይ አብረው ተጠምቀው ቃሉን መስማት የሚችሉ ሰዎች ናቸው የተጠመቁት። ኦኬ፣ ከቤተሰብ ውስጥ ቃሉን መስማት የሚችሉ ሰዎች ናቸው የተጠመቁት። ያልቻሉ ተለይተዋል።
ህፃናት ናቸው እናንተ መስማት አትችሉም ተብለው የተለዩ አሉ በመጽሐፍ ቅዱስ እንደዚህ መጽሐፉ ነው የሚናገረው። ቃሉንም የሰሙ ቃሉንም የተቀበሉ ወንጌል ይሰሙ ማለት ነው። ቃሉን የሚሰሙና ወንጌልን የሚቀበሉ ሰዎችማ እንዲጠመቁ መጽሐፍ ቅዱስ ያዛል። ለምሳሌ እኔን ብትጠይቀኝ እኔ እኮ እየነገርኩህ ነው። እንደዚህ የሚል አለ በዚህ ምዕራፍ በዚህ ቁጥር ብዬ ልጠቅስልህ አልችልም፣ ግን ከነ ልጆቻቸው ከነ ቤተሰቦቻቸው የተጠመቁ ቤቶች አሉ። እነሱ አሁን ህፃናት አሏቸው። ህፃናቶቻቸው አይሰሙም፣ መናገር አይችሉም፣ ቋንቋ አይችሉም፣ አይጠመቁም ተብለው ተለይተዋል ወይ? አንደኛ ይሄ። ሁለተኛ ጥያቄ የምጠይቅ እኔ አሁን በእኔነት ጀምር አይደል ያልከኝ? እሺ በእኔ ልንገርህ። በህፃንነቴ ተጠመቅኩኝ። ሳታምን ነው የተጠመቅከው አልከኝ። እሺ ከተጠመቅኩኝ በኋላ አመንኩኝ፣ አወቅኩኝ፣ ስለ ጌታዬ ስለ መድኃኒቴ ስለ ኢየሱስ ክርስቶስ አወቅኩኝ። ከዛ በኋላ ባውቅስ እንደገና ጀምር ልትለኝ ነው እንዴ? እንደዛ ልንል እንችላለን ወይ? መጽሐፍ እኮ በገደብ አስቀምጣቸዋለሁ። አንድ ሰው ከተወለደ በዚህ እድሜ ነው ማመን ያለበት ተብሎ የተቀመጠ ገደብ ያለ ወይ ነው የምልህ። ከዛ እኔ ስጠመቅ የጌታዬ መድኃኒቴ የኢየሱስ ክርስቶስ ስጋና ደም ተቀብያለሁ። ስጋው ከስጋዬ ጋር ደግሞ በደሜ ውስጥ አለ። እኔ ክፉ አድርጌ እስካላሳዘንኩት መላእክት እስካልተነጠቀ የጌታዬ መድኃኒቴ የኢየሱስ ክርስቶስ ስጋና ደም በውስጤ አለ። አንድ ሰው ሲጠመቅ ዝም ብሎ አይደለም የሚጠመቀው። ቃሉም እንደዛ ነው የሚለው። ስጋዬን የበላ ደሜን የጠጣ ይላል አይደል? ስጋውን ደሙን ጠጥቻለሁ። መጠመቅ ብቻ አይደለም እኮ እኛ የምንሰራው በኢትዮጵያ ኦርቶዶክስ። ስለዚህ የ40 ዘመናችን አዳም በ40 ዘመኑ ያገኘውን መንግስት ለመውረስ በ40 እድሜያችን እንጠመቃለን። እሺ ከተጠመቀ በኋላ ግን እኮ ማወቅ አለበት በዚህ ቤተክርስቲያናችን ስርዓት ከተጠመቀ በኋላም ከጥምቀት እንዳይወጣ ከሃይማኖት እንዳይወጣ የጌታችን መድኃኒታችን ኢየሱስ ክርስቶስ መንፈስ እንዳይርቀው አስተማሪ ይቀጠርለታል። ይሄ ነው አበልጅ የሚባለው አበልጅ የሚባለው ይቀጠርለታል። ለወንድ ወንድ ለሴትም ሴት አደራ ይሰጠዋል። ከሃይማኖት እንዳይወጣ ከምግባር እንዳይወጣ ከሃይማኖት ፈቀቅ እንዳይል መንፈስ ቅዱስ እንዳይወሰድበት የተቀበለውን ይህን ሁሉ የሚከታተል ንስሐ አባት አለ። አበልጅ የሚባል ደግሞ አለ ለወንድ ወንድ ለሴት ሴት። ይህንን ስርዓት አዘጋጅታ ነው የኢትዮጵያ ኦርቶዶክስ ይህንን ስርዓት ያስቀመጠችው። አንተ ሰውኛ ቀጥ ብለህ ግን አልተማረም መስማት አይችልምና እንዴ ህፃናት አይደሉ እንዴ ስንት ነገር ሲሰራ ነበሩት ወይ? በገድላትና ተአምራት ስለማትቀበሉ ነው እንጂ ድርሳና ስለማትቀበሉ ነው እንጂ እንደዚህ እናርጋ ገናይ አሁን እነዚህ ሁለቱም ልትመልስልኝ ይፈልጋለሁ። ሐዋርያት ሲያጠምቁ አንተ ህፃን ነህ መስማት አትችልም ብለው ለይተዋል ወይ? ሁለተኛ ደግሞ እኔ ከተጠመቅኩ በኋላ ያወቅኩት ዕውቀት ስለምን ይወሰድብኛል? እንዳላዋቂ ለምን እቀጥላለሁ? እሺ ጥሩ። አሁን ሁለት ፖይንቶችን ላንሳል። ኦኬ ሐዋርያቶች ያላመነን ሰው አላጠመቁ። ኦኬ አላጠመቁ። ያላመነ ሰው አጥምቀው አያውቁም። አሁን ያላመነ ሰው አጥምቀዋል ካለ ያለ ሰው ነው ማስረጃ ማቅረብ ያለበት። እኛ ግን እምነት የሌለው ሰው እንደማይጠመቅ በእግዚአብሔር ቃል ማስረጃ ልስጥ። ምን እንደሚከለክል ላሳይ ከእግዚአብሔር ቃል። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ ምን እንዳልል አለ እንዳልጠመቅ የሚከለክለኝ ምንድነው አለው። ምን እንዳልል እንዳልጠመቅ ምንም ያደርግ የሚከለክለኝ ሰዎች እንዳይጠመቁ የሚከለክላቸው ነገር አለ ማለት ነው። ኦኬ አሁን ፊልጶስ በቃ ማንም ሰው መጠመቅ እንዳለበት የሚያምን ሰው ክርስቲያን ቢሆን ኖሮ ችግር የለውም እንዴ ተፈቅዶላል፣ ሄደህ ተጠመቅ፣ ከተጠመቅክ በኋላ ታምናለህ ነበር ማለት የነበረበት ባያምን እንኳን። ፊልጶስ ግን ምን እንዳለ ስማ፣ በፍጹም ልብ ብታምን ተፈቅዶልሃል አለ። ስለዚህ ጥምቀትን በፍጹም ልብ አለመቀበል እንዳትጠመቅ ይከለክላል ማለት ነው። ጉዳዩ ውሃ ውስጥ መነከር አይደለም። ሚስጥሩ በፍጹም ልብ ማመን ይፈልጋል ጥምቀት። ስለዚህ ሰው በፍጹም ልቡ ካላመነ በስተቀር ውሃ ውስጥ ቢነከር ከዚህ በፊት ከወሰዳቸው ሻወሮች ምንም የተለየ ነገር ጥቅም የለውም። ስለ መንፈሳዊ ዓለም የምናወራ ከሆነ በመንፈሳዊ ዓለም ሰዎች የሚጠመቁት በፍጹም ልባቸው ሲያምኑ ብቻ። ኦኬ በፍጹም ልቡ ያላመነ ሰው
እንዲጠመቅ አልተፈቀደለትም። ያላመነ ሰው እንዲጠመቅ አልተፈቀደለትም። ይኸው መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። አንተ ስትጠመቅ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምነህ ነው የተጠመቅከው አይደለም? በ40 ቀንህ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለአንተ ኃጢአትና በደል ዋጋ እንደከፈለ አምነህ ነው የተጠመቅከው አይደለም? እንግዲያውስ በፊልጶስ ንግግር መሰረት አንተ በፍጹም ልብ ሳላመንክ ካልተፈቀደልህ ማለት ነው። ለዚህ ነው አሁን ባልተፈቀደ ጥምቀት ውስጥ ገብታችሁ ተጠምቃችሁ እንደተፈቀደ ነገርና በዛ ውስጥ ደግሞ ሕይወት እንዳገኛችሁ ማሰብ የለባችሁ። ለምን? የእግዚአብሔር ቃል በግልጽ የሚናገረው ለሰዎች የተፈቀደ ጥምቀት አለ። ያ የተፈቀደው ጥምቀት በፍጹም ልብህ በምታምንበት ሁኔታ ውስጥ ስትሆን ነው። ያው ከዛ በኋላ ፊልጶስ ጃንደረባው በሰረገላውን አስቆሞ ፊልጶስ እንዳጠመቀው ይነገራል። መጽሐፉ የሚያወራው ይሄንን ነው። በእግዚአብሔር ቃል ውስጥ ሰዎች ሳያምኑ ይጠመቃሉ ወይ? በጭራሽ አይጠመቁ። አንድ የመጽሐፍ ቅዱስ ክፍል የለም ሳያምን የተጠመቀ ማንም የለም። በእያንዳንዱ ክፍል ላይ ሄደን ስናይ ቃሉን የሰሙ ሰዎች መሆናቸውን እንገነዘባለን። ሁለተኛው ጥያቄ ሳትመልስልኝ እዛው እያለ ስለ ፊልጶስና ስለ ጃንደረባው ዙሪያ ላይ ጃንደረባው ሕፃን ወይም ገና አዋቂ ያልሆነ ሕፃን ቢኖረው ኑሮ ፊልጶስ ይሄ ሕፃን ነው ገና አላወቀም ብሎ የሚለይበት ይመስላል። ይለየው ነበር። አንተ ብቻ ነው የምትጠመቀው ሳይጠመቅም ብሎ ይለይበት ነበር መሰለው። መጽሐፍ ቅዱስ ላይ ግምት አናወራም። ኦኬ፣ ግምት አናወራም። ፊልጶስ እንዳይጠመቅ የሚከለክለውን ነገር ነግሮታል። የሚከለክል ነገር ምንድን ነው? እሱ በፍጹም ልብ አለማመን። ኦኬ፣ በፍጹም ልብ አለማመን ሰው እንዳይጠመቅ ወይ ደግሞ እንዲጠመቅ ይከለክላል ማለት ነው። ስለዚህ ከጥምቀት በፊት ምን አለ ማለት ነው? እምነት። እምነትን ተከትሎ ነው ምን የሚመጣው? ጥምቀት። እስቲ እዚህ ላይ አንተ ኦርቶዶክስ ነኝ ብለሃልና በኦርቶዶክስ ዙሪያ እስቲ ሳያምኑ የተጠመቁ እነማን ናቸው? አንተ ምን ዙሪያ ሄዳለሁ? አንተ ኧረ በፍጹም እኔ ሳላምን አልተጠመቅኩም። ይኸው በ40 ቀን አንተ ራስህ ምን ሩቅ እንሄዳለን? እሺ መልካም። ከነ ቤተሰቡ አማኝ ያልሆነ ሰው ሕፃን ይዞ መጥቶ ሕፃኔን አጥምቁልኝ ብሎ የተጠመቀ በኦርቶዶክስ ስርዓት አለ? እንደዛ አይተታቃል? ለምሳሌ ሙስሊም ሆኖ ራሱ ሙስሊም ነው፣ ሕፃን ልጅ ወልዶ ግን 40 ቀን ሞልቶታልና አጥምቁልኝ ብሎ ቢመጣ ወደ ኦርቶዶክስ የሚጠመቅ እንደዛ ይጠመቃል? እንደዛ አይነት ስርዓት አለ ነው እያልክ ያለው? አልገባኝም። ጥያቄ አልገባኝም። እሺ ጥያቄ ምን መሰለ? እኔ በ40 ቀን የተጠመቅኩት ቤተሰቦቼ የክርስቶስ ስጋ የክርስቶስ ደም የሚቀበሉ በስሙ የጸኑ በሱ ያመኑ በጥምቀት የተጠመቁ በጥምቀት የተወለዱ በመሆናቸው ከነሱ ተወልጃለሁና ሳድግም ከሃይማኖት እንዳልወጣ አበልጅ ተደርጎልኝ ነው የተጠመቅኩት። የአማኝ ያልሆነ የወለደኝ ቢሆን ኑሮ ወይም እስላም ወይም ደግሞ ሌላ እምነት ይቅርታ እስልምናን ማንሳቴ ሌላ አይደለም፣ ሌላ እምነት ተከታይ ወልዶኝ ቢሆን ኑሮ እንኩና አጥምቁልኝ ቢሏቸው ወደ ቤተክርስቲያን ቢመጣ እናንተ ባታምኑም ችግር የለውም ሕፃኑን እናጠምቀዋለን አይባልም ነበር። ስለዚህ ወላጆቼ አማኞች በመሆናቸው ምክንያት ተጠመቅኩኝ በእነሱ እምነት። ከዛም በኋላ ላለው ህይወቴ ደግሞ ከሃይማኖት እንዳልወጣ አስተማሪ ተቀጥሮልኝ ተደርጎልኝ በቤተክርስቲያን ስርዓት ዘንድ ነው የተጠመቅኩ። ስለዚህ በወላጆቼ እምነት ነው። ወላጆቼ እምነት ባይኖራቸው ኑሮ ችግር የለውም እናንተ ባታምኑም ልጃችሁ እናጠምቀዋለን ተብሎ የሚቀበል አለ ወይ? አሁን ያላመነ አይጠመቅም ብለሃል። ትክክል ነው እኮ እሱ ልክ ነው። ያላመነ አይጠመቅም። ተምሮ አምኖ ንዑስ ክርስቲያን ተብሎ ከዛ በኋላ ካመነ ከ3 ዓመት ትምህርት በኋላ ነው የሚጠመቀው። አዋቂ ከሆነ ነው የምልህ። ሕፃን ከሆነ ደግሞ ከማን ቤት እንደመጣ መጀመሪያ ይታወቃል። ዝም ብሎ አይጠመቅም። ከማን ቤት ነው የመጣው? ከኦርቶዶክስ ሃይማኖት አማኞች ነው የመጣው፣ ከተጠመቁት ነው የመጣው። ምክንያቱም እምነት መጀመሪያ የሚጀምረው ከቤት ነው። ከቤት ነው እምነት የምትጀምረው። ስለዚህ ካደግክ በኋላ አዋቂ ከሆንክ በኋላ ደግሞ ከሃይማኖት እንዳትወጣ እንድትማር አስተማሪ ይደረግልሃል።
ከዛ በፊት የነበረው ህይወትህ ደግሞ በአባቶችና በእናትህ እምነት እንድትጠመቅ ይደረጋል እንጂ ዝም ብሎ የማያምኑትን ወይም ደግሞ አማኝ ያልሆኑትን ቤተሰብ ያመጡትን አይጠመቁም በቤተክርስቲያን። ተረድቻለሁ። ስለደጋገምከው ነው የገባሁት። ይኸውልህ ሲጀምር ያንተ አሁን እኮ ያለሁት እኔ ሌላ ሰው ጋር አይደለም። ያንተ ራሱ ቫሊድ አይደለም ነው እሱ እኮ ነው። አሁን ያንተን ቫሊድ አድርገህ የሌላ ሰውን ሰው ኢንቫሊድ እያደረኩኝ አይደለም። ያንተ ራሱ ትክክለኛ ጥምቀት አይደለም ነው እያልኩኝ ያለሁት። ለምን አንተ ከእናትና ከአባት መወለድ ማለት በመንፈስ መወለድ ማለት አይደለም። በስጋ ለየው እሱን ማለት አንተ በስጋ ነው የተወለድከው። ኦኬ በስጋ ነው የተወለድከው። ስለዚህ በስጋ መወለድ መንፈሳዊ ውልደትን አይሰጥም። ኦኬ ከስጋ በመወለድ መንፈሳዊ ውልደት አይገኝም በምንም ታሪክ ማለት ነው። መንፈሳዊ ውልደት የሚገኘው በምን እንደሆነ ላሳየ። ከእግዚአብሔር መወለድ ማለት በምን እንደሆነ ላሳየ። አሁን እኛ እያወራን ያለነው ከስጋ ስለመወለድ አይደለም። እናትህ አባትህ የፈለገ ክርስቲያን ቢሆኑ የፈለገ ጻድቅ ቢሆኑ ወዳጄ መንፈሳዊ ማንነቱ ከእግዚአብሔር ጋር የተስተካከለ ጻድቅ ልጅ መውለድ አይቻልም። እሱ ፊዚካል በርዝ ነው። በቃ እሱ የስጋ መወለድ ነው። እሱ የስጋ መወለድ ከመንፈሳዊ መወለድ ጋር ምንም ያገናኘው ታሪክ የለም። እዚህ እናትና አባት የፈለገ ጻድቅ ቢሆኑ የፈለገ ለጌታ የቀረቡ ቢሆኑ የፈለገ አማኝ ቢሆኑ የሚወልዱት ልጅ ግን በመንፈስ የተወለደ ዳግም ሪቦርን ያደረገ ልጅ አይደለም የሚወለደው። ኦኬ ይሄው የእግዚአብሔር ቃል ምን እንደሚል ላሳየና እስቲ ምንድነው እዛው ያለ አንዲት ቃል ተናገርልኝ። እዛው ያለ ያ ልጅ ምንድነው? አማኝ ነው ወይስ ከሃዲ ነው? አንዴ ብራስ ምንድነው ስሙ? አንዴ የእግዚአብሔርን ቃል ላሳይ ችግር እሺ ያው እሺ እንደዚህ ላ አሁን እኛ የምናወራው ስለ መንፈሳዊ ውልደት እንድታየው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው ይልና አሁን በደምብ ስማ። እነርሱም ከማን ተወለዱ ይላል? ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ አልተወለዱም። አየህ፣ ሰው ዳግም ተወለደ ብለን የምናወራው ከእናትና ከአባቱ ክርስቲያን ከሆኑ ልጆች ስለተገኘ አይደለም ብራዘር። እሱ የስጋ መወለድ ነው። ኦኬ ስለ መንፈሳዊ ውልደት የምታወራ ከሆነ ያ መንፈሳዊ ውልደት ከእግዚአብሔር የተወለደውን ሰው የምታወራ ከሆነ በክርስቶስ ኢየሱስ ያመነን ነው የምታወራው። ኦኬ በክርስቶስ ኢየሱስ ያላመነን ሰው ዳግም ተወለደ አትለው። ኦኬ ዳግም የተወለደ ነው ብለህ አታወራም። ስለዚህ ከእናትና ከአባት የምትወርሰው ልደት የለም ማለት ነው። የክርስቲያን ልጅ ሆንክ አሮንክ ዳግም የምትወለድበት ስለ መንፈሳዊ አሁን ስለ ኢየሱስ ክርስቶስን አምኖ ስለሚገኝ ልደት ምንም የምታውቀው ነገር የለም ማለት ነው። በቃ ስጋዊ ልጅ ነህ። አንተ ጋር የተላለፈ ነገር አለ የለም። ስለዚህ አሁን አንተ ምን መሆን አለብህ? ዳግም መወለድ አለብህ። ዳግም ሰው ደግሞ የሚወለደው በምንድን ነው ካልከኝ ኢየሱስን በማመን ነው። ቤተክርስቲያን ግን ምንድን ነው የምትለው? ሰው ዳግም የሚወለደው በጥምቀት ነው ትላለች። አየህ፣ ጥምቀት ሰውን አይወልድም። ኦኬ ጥምቀት ሰውን አይወልድም። ዳግም የእግዚአብሔር መንፈስ ከእግዚአብሔር ሰው የሚወለደው በክርስቶስ ኢየሱስ ሲያምንና ኢየሱስን ሲቀበል ነው። ከዛ ሊጠመቅ ነው። ከዛ በኋላ ይጠመቃል። አዎ ታስቃላችሁ። ለምንድን ነው የሚጠመቀው? ሞቱን በሚመስል ሞት ትንሣኤውንም በሚመስል ትንሣኤ ከእሱ ጋራ ሊተባበር የቤተ ክርስቲያን ከዛ ጊዜ በኋላ አባል ሆኖ ጌታን ለማገልገል ያንን በአደባባይ ሊመሰክር ያመነበትን እምነት አውትዋርድ ለመግለጽ ለዛ ነው የሚጠመቀው። ለመዳንማ በክርስቶስ ኢየሱስ በማመኑ ያ ሰው ማለት
እኔ እኮ ሌላ ተሳስቻለሁ ማለት ነው። ከመጀመሪያም ተሳስቻለሁ ማለት ነው እንጂ አንተ እያልክ ያለው አሁን መወለድ ዳግም መወለድ መጀመሪያ በክርስቶስ ማመን ነው እያልክ ነው ያለው። እኔ ግን እያልኩ ያለሁት በክርስቶስ ማመን እምነትህ በሱ ተስፋ ማድረግ ነው። ከዛ በኋላ የምታረጋግጠው በጥምቀት ነው። ከተጠመቅ በኋላ ነው ተወለድክ የምትባለው እንጂ አምናለሁ በሚል አይደለም እንጂ አምናለሁ አትበሉ ብሎ ጌታ መድኃኒታችን ኢየሱስ ክርስቶስ ወቅሷቸው የለ እንዴ? ማመን ብቻ በአፍ ብቻ ማመን አለ እንዴ? ማመን እኮ በተግባር መሆን ያለበት። ስለዚህ መጠመቃችን ለተጨማሪ አገልግሎት ለምናምን ብለህ አታሳንሰው። መጠመቅ መወለድ ነው። አላመንክም። ኦኬ፣ አሁን ገና አንተ አላመንክም። ያላመነ ሰው አምኖ ያልተጠመቀ ሰው አምኖ እንደተጠመቀ ሰው አክት ማድረግ የለበትም። ብራዘር አሁን ያንተ ጥምቀት ገና ቫሊድ አይደለም። ምን ማለት ነው? አሁን አንተ ስለ እምነት ልታወራ አትችልም። ያመንከው ጌታ ገና የለህም። አምና አልተጠመቅክም። አንተ አየህ፣ ልጅነት አገኘው የምትለው ሚስጥሩ ምን ውስጥ እንደሆነ ታውቃለህ? ጥምቀት ላይ ነው። አንተ አየህ፣ በጥምቀት አይደለም የእግዚአብሔር ሚስጥር የተካፈልነው እኛ በእምነት በኩል ባለ ህይወት ነው ጌታን የተቀበልነው። ኦኬ። ስለዚህ አሁን አንተ ገና ጥምቀት ከእናትና ከአባቴ የምትለው ጉዳይ ነው ያለው። ዳግም ልደት ከእናትና ከአባት የምትወርሰው ጉዳይ አይደለም። ጥምቀት ደግሞ ላመነ ሰው ነው የተፈቀደለት። መጽሐፍ ቅዱስ ውስጥ ላመኑ ሰዎች ነው ጥምቀት የሚደረገው። ለምሳሌ እኛ ጴንጤዎች ነን። አሁን እኛ ደስ የምንል ጴንጤዎች ነን ስንልህ ምንድን ነው እያልኩኝ ያለሁት? ኦኬ፣ ኦርቶዶክስ ነኝ ብለኝ ነበር። ግን መጀመሪያ ላይ እኔ እንደዛ ብለህ ነበር መጀመሪያ ስትጀምር። አሁን እኔ ኦርቶዶክስ ነኝ ስታልክ ነበር ስታስረዳኝ የነበረው እና በዚህ ዙሪያ ኦርቶዶክስ ከሆንክ ለምንድን ነው ኦርቶዶክስ ሆነ እንደዚህ እየተከራከረኝ ያለው ብዬ ነበር። ያ ሁሉ ስለፋ የነበረውና እንደዚህ ከሆነማ ይሄማ አንተ እኮ ከኦርቶዶክስ ወጥተህ ወደ እኔ ና እያልከኝ እኮ ነው ያለው። እኔ የመሰለኝ በኦርቶዶክስ ዙሪያ ሆነ ያልተግባባን ነገር ያለ መስሎኝ እንድንግባባ ነበር ስጠር የነበረው። በፕሮቴስታንት ያላችሁ ልጆችማ ላለማወቅ አይደል እንደምትጠሩት? ምን እያልከኝ ነው? ላለማወቅ እያወቃችሁ ለማጥፋት ጌታችን መድኃኒታችን ኢየሱስ ክርስቶስ ሕፃናትን ትልቅም ብሎ አልለየም። ሕፃናትን ቢሆን ወደ እኔ እንዲመጡ አትከልክሏቸው አለ። ወደሱ እንቀርባለን። ወዴት? ወደ ምስጢሩ ወደ መንፈሳዊ ወደ ድህነቱ እንድንቀርብ ይፈልጋል። ትልቅና ሕፃን ብሎ አልለየም። አጥምቁ ያለበት ቤተ ክርስቲያን የምትሄድ ከሆነ ደግሞ ሕፃኑ ትልቁም አጥምቁ ያለበትን ቦታ ሕፃናትን አጥምቁ ያለበትን ቦታ ሳይ ሕፃናትን አጥምቁ ያለበትን ቦታ ሳይ አታጥምቁ ያለበት ሳለ እንዴ? ሕፃናትን አታጥምቁ አላለም። ነገርኩህ እኮ ቆይ ላሳይ ብራዘር። አሁን ግምት አታውራ። አየህ ችግሩ ምንድነው? ኦርቶዶክሳውያን ግምት አይደለም። አሁን አንተ ተዘጋጅተህ ምዕራፍና ቁጥር ይዘህ ነው የመጣኸው። ልታስተምርም ልትናገርም ልታሳምንም ነው የመጣው። እኔ እንደነገርኩህ የጎደለብኝን ለመሙላት ብዬ ሳልፍ ስክሮል ሳደርግ አገኘሁ፣ ተቀላቀልኩኝ። ስለዚህ ይሄ ቁጥር ይሄንን ምዕራፍ ብዬ አልጠቅስልህም። ሆኖም ግን ሐዋርያት ሲያጠምቁ ሕፃናትን አናጠምቅም ብለው የከለከሉበት የለም። ሕፃናትን ትልቆችም ያመኑት ከነላሶቻቸው አጥምቀዋል ነው። አላጠምቁም ካልከኝ እሱን ነው ማስረጃ ላሳይ። ኦኬ ጌታ ምንድን ነው ያለው? ያመነ የተጠመቀም ጌታም ሲናገር እምነትን አብሮ አያይዞ ነው እያወራ ያለው። እና ሕፃናት መቼ ከሃዲ እኔ ስጠመቅ ከሃዲ ነበርኩኝ እንዴ? ቆይ ስሜት ያቱን አላመንክም። አሁን ያኔ እምነት ማለት ምን ማለት ነው ካልከኝ፣ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። አየህ፣ ሰው ወንጌልን ስለማመን ነው የምናወራው። ሕፃናት ወንጌል ተሰብኳቸው አሁን በ40 ቀን ቄሱ መጥቶ አስበው፣ ኢማጂን አድርግ። የቤታችሁ የንስሐ አባት መጥተው መጽሐፍ ቅዱስን ገልጠው አንተን እቤት መጀመሪያ ወንጌል ነግረው ነው ኢየሱስን ያመንከው። ታውቀዋለህ ራስን አይደለም እንኳን አይደለም የሚነገርን ወንጌል ሰምተህ አገናዝበህ ጌታን ለመቀበል ቀርቶ እናትና አባትን እንኳን በቅጡ አትለይም ማለት መኖራቸውን ኤግዚስት ማድረጋቸውን እንኳን የምትረዳበት የአእምሮ ብቃት ላይ አይደለም ያለው። ገና ነህ ለሱ በጣም ቱ ኤርሊ ብራዘር። አየህ በዚህ እድሜ ክልል ላይ አመንኩት አትልም።
እየተነጋገርን ያለ ነው ስለዚህ እምነት ነው ወዳጄ። አንተ አምናል አላመንክም፣ አምነህ ነው እየተጠመቅከው አይደለም። በአንተ ህይወት ውስጥ የቀደመው ምንድነው? እሱ ውሃ። የቀደመው ምንድነው? እሱ ውሃ ነው። እምነት ነው አይደለም? አይደለም። ስለዚህ ቤተክርስቲያን ውስጥ ያለው በነገረ ድነት ላይ ድኜበታለሁ የምትለው ትምህርት መጽሐፍ ቅዱስ አያውቀውም ማለት ነው። ለምንድን ነው ይሄንን ያልኩት? ይኸውልህ አንተ ለምን ተጠመቅክ ስልህ ለመዳን አልከኝ። ለምን ኢየሱስን አመንክ ስልህ ለመዳን አልከኝ። የትኛው ቀደመ ስልህ እምነት አልክ። ዞር ብለን ስናየው ግን በአንተ ህይወት ውስጥ እምነት አይደለም የቀደመው፣ ጥምቀት ነው የቀደመው። ስለዚህ በክርስቶስ ኢየሱስ አምና አንተ አልዳንክም። መጽሐፉ ደግሞ ጥምቀትን የሚያነሳው ላመኑ ሰዎችና በእምነት ለዳኑ ሰዎች ነው። ስለዚህ ድኜበታለሁ የምትለው ጉዳይ ጥያቄ ውስጥ ይገባል ማለት ነው። ለምን? አንተ የዳንክበት ሚስጥር መጽሐፍ ቅዱስ ውስጥ በዚህ ደረጃ ላይ ስላልተገለጸ። እሺ ላሳይ፣ ልቀጥልልህ። ለምሳሌ ያላመነ ሰው የጌታን ስጋና ደም ይበላል? ወንድም አለ ምን አልከኝ? ያላመነ ሰው የጌታ ስጋና ደምን ይበላል ወይ? እሱ አይበላም። ስጋና ደም እኮ ከጥምቀት ጋር ነው የሚተባበረው። ጭራሽ ያልተጠመቀ ስጋና ደም አይበላም። መጀመሪያ መጠመቅ ነው የሚቀድመው። በቤተክርስቲያናችን ስርዓት ከተጠመቀ በኋላ ስጋና ደም ይቀበላል። እንዴት ይጠመቃል? የተጠመቀስ ተአምኖ ተረድቶ ነው ወይ የሚጠመቀው ብለህ ጠይቀኸኝ እኮ መልሼልሃለሁ። ማስረጃ እስቲ። የምን ማስረጃ? ሰው ሳያምን ተጠምቆ ቁርባን እንደሚወስድ። ሳያምን እንዴት ይጠመቃል? አይጠመቅም ካላመነ። ካላመነ አይጠመቅም እኮ ብዬ መልሼልሃለሁ። ካላመነ አይጠመቅም። አንተ በ40 ቀን ሳታምን ተጠምቀ፣ ኦኬ፣ ቁርባን ወስደ መቼ? በ40 ቀን። ሜሮን ቀብተው መቼ? በ40 ቀን። ኦልራይት። አይኸው አንተ ለሩቅ አትሂድ፣ አትርሳ ራስህን ወዳጄ። የማያምን ሰው ቁርባን አይወስድም ካልከኝ አንተ ቁርባን ወስደሃል በ40 ቀን። አዮ ያላመነ ሰው ሆነ አንተ ቆርበሃል ማለት ነው። ያላመነ ሰው ሲቆርብ ማስረጃ አስጠይቅ። እግዚአብሔር ቃል ያላመነ ሰው አይጠመቅም፣ ቁርባንም አይወስድም። ይሄንን በእኛ ዘንድ ምንም ተፋልሶ የለም። ደግሞ እኔ የተናገርኩት የሳሳቱን ስህተት ኦርቶዶክስ እንደዚህ ናቸው ልትልበት አትሞክር። እያልኩት ግን ካመነ ቤተሰብ ወሰድክ ወዳጄ። አንተ ለምን ወሰድክ? ለምን ቆረብክ? እሱን እየነገርኩህ እኮ ነው። እኔ የተቆረብኩትና የተጠመቅኩት በተጠመቁ ክርስቶስን በሚከተሉ ለዘመናትም የሚያምኑ በእምነትን በዳኑ ቤተሰብ የተገኘው ስለሆንክ በዛ ምክንያት ተጠምቄያለሁ። ከዛ በኋላ ደግሞ ከእምነት እንዳልወጣ ከዛ በኋላ እሱ ትክክል አይደለም እያልኩ ነው ያለሁት። እሱ ታውቀዋለህ እኮ አይ በፍጹም እምነት ከእናትና አባት አይተላለፍም ብራዘር። ለምን እስትመልስልኝ ሐዋርያት አንተ ሕፃን ነህ ገና ነህ ብለው የለዩት አለ ወይ? ሲያጠምቁ ሕፃን ነህ አንተ አትጠመቅም፣ ሌሎች ቤተሰቦች ግን ይጠመቃሉ ብለው የለዩት አለ? አዎ ይሄው የእግዚአብሔር ቃል ውስጥ ስለተጠመቁ ሰዎች የምናወራ ከሆነ የማን ሕፃን ተለየ? የእገሌ ብለህ መልስልኝ። ይሄው ብለም ስማ ብራዘር፣ መጽሐፉ ላይ በግልጽ የምናየው ካልገመትክና ዶክትሪን ካልመሰረትክ በስተቀር ያመኑ ሰዎች ነበር የተጠመቁት። እሱ ለአዋቂ ነው፣ ማመንና መካድ ለሚችል ነው። እሱ ማመንና መካድም ለሚችል ነው። ለህፃናት ተጠምቀዋል የምትል ከሆነ ማስረጃ ማቅረብ አንተ ነው ያለብህ። አየህ፣ ካለዛ ግምት ነው የምታወራው ማለት ነው። በቃ እሺ፣ እንደዛ ምዕራፍና ቁጥር አይደለም የምታምነው አንተ። ምዕራፍና ቁጥርን ከፈለክ አሁን በስራ ቦታ ነው ያለሁት። መጽሐፍ ቅዱስ በእጄ የለም። ሞባይሌም እንዳልጠቀምባት እዚሁ እያወራሁባት ነው ያለሁኝ። ስለዚህ ምዕራፍና ቁጥርን ገልጫ አመጣልሃለሁ፣ ችግር የለውም። የሆነ ቤተሰቦች ከነ ቤተሰቦቻቸው ከነ ህፃናቶቻቸው ቆርበዋል፣ ተጠምቀዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም ህፃናት ወደ እኔ እንዲመጡ አትከልክሏቸው ብሏል።
ይሄንን አትክደውም። ምዕራፍና ቁጥር አንተ አትበልጥም። ደከኝ አንዴ የተጠመቀ ሕፃን አለ ወይ? የለም። በእግዚአብሔር ቆይ አንዴ ስሜት ያቱ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ ጌታ። አትከልክሏቸው ሲል ታዲያ የአይሁድ ልጆችንም ጭምር አይደል እንዴ? አጥምቁ አለ ጌታ አላለም? ጌታ መቼ ስለ ጥምቀት በዛ ሰዓት ላይ ቤተክርስቲያን አዘዘ ብላ ታምናለች? አታምን። ሕፃናትን አጥምቁ አላለም ጌታ ሲናገር። ጌታ ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። አዎ እኛም ዛሬም ሕፃናት ወደ ኢየሱስ እንዲመጡ አንከለክል። ብራዘር እናስተምራቸዋለን፣ ጌታን እንዲያውቁ እንዲረዱ እናደርጋቸዋለን፣ ጌታ ስለተቀበላቸው። ኦኬ። አሁን ግን ሕፃናትን አጥምቁ የሚል መጽሐፍ ቅዱሳዊ ውስጥ ትምህርት አለ ወይ? የለም። ሕፃናትን የጌታ ስጋና ደም ስጧቸው የሚል ትምህርት አለ ወይ? የለም፣ የለም። ጌታ አምጥተህ ነው። ሌላው ላሳይ፣ ስህተቱን ነው እንዲህ እንድታየው መልስ ፈልጌ አይደለም፣ ግን እንዲህ እንድታየው ልብህ ቀና ስለሆነ እንድታየው እንድትማርበት ነው ይሄንን እያወራሁኝ ያለሁት። ለምሳሌ ስለ ቁርባን አንስተሃል። ኦኬ። አሁን ዛሬ የዘላለም ሕይወት አለው ገና የዘላለም ሕይወት አለው ዛሬ አለው። እሺ ዛሬ ቢሞት የት ነው የሚገባው? በእግዚአብሔር ስራ ነው። በእግዚአብሔር ስራ ጣልቃ አንገባም። እሱ እንደ ስራዬ ይፍረደኝ፣ ፈራጅነቱ ለአምላክ ነው የምሰጠው። እኔ ግን የዘላለም ሕይወት እንዳገኘ ብዬ ተጠምቄ ያለው በተጠመቅኩትም ስጋው ደሙን እየተቀበልኩ ሳላቋርጥ እስካሁን እያገለገልኩት እገኛለሁ። የሰራዬ የሚከፍለኝ አምላኬ ነው፣ ሌላ ሰው አይደለም። ገና እሱን ተው ነው። እሱ መልስ ማስረጃ ስለሌለ ተው ነው። እኔ ጥያቄ ምንድነው የጠየኩ? ዛሬ ብትሞት የት ትገባለህ ያልኩት። ለምን መሰለ የጠየኩ? የዘላለም ሕይወት አለኝ ብለሃል። የዘላለም ሕይወት ያላቸው ሰዎች የዳኑ ሰዎች ናቸው አይደል? አይደል? የዘላለም ሕይወት ያላቸው የዳኑ ሰዎች ሲሆን ነው ወይስ ገነት ነው የሚገቡት? ገነት ነው የሚገቡት። ኦኬ። አየህ፣ የዳኑ ሰዎች የዘላለም ሕይወት ያላቸው ሰዎች እርግጠኛ ነኝ የት እንደሚገቡ ገነት ነው አልከኝ። አንተ ድነሃል፣ የዘላለም ሕይወት አለ። አንተ ብትሞት የት ነው የምትገባው? እሱ ለአምላክ የምተወው ነው። ምን መሰለህ እዚህ ላይ አላመንክም የምልህ ለዚህ ነው። አየህ፣ ይሄ ምንድን ነው የሚያሳየው? አንተ አሁን በኢየሱስ አምናለሁ ኢየሱስ አድኖኛል ብለህ ነበር የጀመርከው። አየው፣ ላስታውስህ። ይኸው ኢየሱስ ምን አድርጎኛል አልክ? አድኖኛል። ለመዳን ነው ኢየሱስን ያመንከው። ለመዳን ያመነው ሰው ኢየሱስን ለመዳን ነው ይዳ ኢየሱስን ያመንኩት ለመዳን ነው ያዳነኝ ኢየሱስ ነው ብለኸኛል። ዛሬ ግን ብትሞት የት እንደምትገባ አታውቅም። ሲኦል ነው የምትገባው። ምንማ ትዕቢት ነው። ምን መሰለህ? ቆይ እዚህ ላይ በመንፈሳዊ ሕይወት በኦርቶዶክስ ተዋሕዶ ቤተክርስቲያን ሕይወት ለመዳን ትሰራለህ፣ ቃሉን ትታዘዛለህ፣ ሁሉም ነገር ምስጢራት ትካፈላለህ፣ ለእርሱም ታገለግላለህ። ከዛ በኋላ ዋጋ ከአምላክ ነው የምትቀበለው። በእግዚአብሔር ስራ ጣልቃ አንገባም። እኛ እንድንድን እንጥራለን፣ እንሰራለን። ከሞትን በኋላ ግን እጃችን በእግዚአብሔር እጅ ናት፣ ነፍሳችን በእግዚአብሔር እጅ ናት። እግዚአብሔር አምላካችን የዘላለም ሕይወት የሥራ ውጤት ነው ማለት ነው ያንተ። ሶሪ በጣም የዘላለም ሕይወት የሥራ ውጤት ነው ማለት ነው ላንተ። የሥራ ውጤት ነው በእርግጥ ነው። እንዴ አንድ ሰው ተጠምቅ ያለው በኢየሱስ ክርስቶስ አምኛለሁ ብሎ ብቻ የሚድን መስልሃል እንዴ? መስራት ያለበት ስራ እኮ አለ። ትሩፋት እኮ አሉ። 6 ቃላት ወንጌል እኮ አሉ። እነዚህ ሳይፈጽም የዘላለም ሕይወት ነፃ ስጦታ አይደለም፣ የሰዎች የሥራ ውጤት ነው የሚል ማስረጃ አስተኝ። ችግር የለም ልቀበል። 6 ቃላት ወንጌል ለምንድን ነው የተሰሩት? በማስረጃ አስተኝ። አሁን የማስረጃ አስተኝ ብራዘር። የዘላለም ሕይወት የሰው ልጆች የሥራ ውጤት ነው፣ የልፋት ደሞዝ ነው የሚል ማስረጃ አስተኝ። ለምን መሰለህ? ማስረጃ አስተኝ። ማስረጃ ስትሰጠኝ ኦኬ። አሁን የዘላለም ሕይወት ምን መሆኑ ያከትማል ማለት ነው፣ ነፃ መሆኑ ያከትማል ማለት ነው። አለቀ። ኢየሱስ ከዚህ በኋላ ምንም የምጠራበት ድፍረት የለም። ኦኬ። ለምን? የዘላለም ሕይወት በስራ በልፋት ያገኛለሁ ካልክ ደሞዝ ነው ማለት ነው። ደሞዝ ደግሞ ከነፃ ጋር አብሮ አይሄድም። ከሁለት አንዱ ነው የምትመርጠው። ወይ ኢየሱስን ትተዋለህ ወይ ደሞዝን ትቀበላለህ። እዚህ መጽሐፍ ቅዱስ ውስጥ የዘላለም ሕይወት ኢየሱስ የደሞዝ ሰጪ ማን ነው እንዴ? ክርስቶስ አይደለ እንዴ ደሞዝ የሚሰጠው? ለምን ክርስቶስ ትተዋለህ? ደሞዝ ለመቀበል እኮ ከክርስቶስ ማውጣት የዘላለም ሕይወት የኛ የሥራ ውጤት ሳይሆን የክርስቶስ ኢየሱስ የሥራ ውጤት ነው። እሱን ነው ማመን ያለብህ። የዘላለም ሕይወት የሰዎች የሥራ ውጤት አይደለም።
የዘላለም ህይወት ማግኘት ደመወዝ ነው። እሱ ነው የምልህ። ደመወዝ የዘላለም ህይወት ማግኘት ነው። እሱም ደግሞ በእግዚአብሔር ዘንድ የሚገኝ አይ አይደል? ማስረጃ አስጠኝ። እንደዛ ከሆነ ማስረጃ አስጠኝ። ልክ ማስረጃ አስጠኝ። ለእግዚአብሔር ቃል እንታው በግምት አታው እሱ እኮ ነው ችግራችን። ቃሉን አንተ በእርግጠኝነት ማለት ነው አሁን የምናገራቸው ነገሮች በሙሉ ምዕራፍና ቁጥር ለይተህ ታውቃቸዋለህ። የት እንደሚገኝ የት እንደሆነ በደንብ ታውቀዋለህ። ግን አያውቀውም ይሆናልና በዚሁ ባላወቀው አወጣዋለሁ ወይም አሳስተዋለሁ ብለህ እየጣርክ ነው እንጂ ሕፃናት እንደተጠመቁ ታውቃለህ። በሐዋርያት ሥራ ላይ የሚገኙ ስራዎች በሙሉ የሐዋርያት ሥራ እንደተጠመቁ ታውቃለህ። ግን የት እንደሚገኝ ትጠይቀኛለህ። አሁን ደግሞ ሰው እሚድነው አልከው። እሚድነው መጀመሪያ ማመን አለበት፣ መጠመቅ አለበት፣ ስጋውና ደሙን መቀበል አለበት። እሱን ገናይ ማስረጃ የለኝም ማርከኝ። እሱን ጨርስ ነው። እሱ ላይ አትቆም። ሙቭ አደረግ ነው። ሌላ ርዕስ ውስጥ ገባል። ላሳየ አሁን እንዲጠቅም ላሳየ። ይኸውልህ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና። ሁሉ ምን አድርገዋል? ኃጢአትን ሰርተዋል። የእግዚአብሔርም ክብር ምን አድርጓቸዋል? ጎድሏቸዋል። ኃጢአትስ የሰሩት ምን ስላልሰሩ ነው? እዚህ ላይ እኮ ምን መሰለህ፣ መጀመሪያ ይሄንን ምን ላይ ነው ይሄ? ሮሜ ምዕራፍ 3 እሺ ቅዱስ ጳውሎስ የጻፈው መልእክት። እሺ እዚህ ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። የኃጢአት በመስራታቸው የእግዚአብሔር ክብር ጎደለባቸው። ኃጢአት ከመስራታቸው ፈንታ ግን ምን መስራት አልነበረባቸው? የጽድቅን ስራ መስራት ነበረባቸው። እነዚህ የጽድቅ ስራዎች ምንድን ናቸው? መጠመቅና ማመንም ብቻ ይመስልሃል? አይ አይደለም። መጠመቅም ምናምን እነሱ የጽድቅ ስራ አይደለም። መጠመቅ ምናምን አሁን እሱና ምን ማለት እንደሆነ አስረዳለሁ። ችግር የለም። ቴክ ዩር ታይም። ስለዚህ እነዚህ ኃጢአት የሚሰሩት በእግዚአብሔር ልጅነት ውስጥ ሆነው እግዚአብሔርን የሚያሳዝኑት ናቸው። አንዴ ቃሉን እንኳን ከዚህ በፊት በስርዓት ያነበብኩ አይመስለኝም። እና በድፍረት የእግዚአብሔር ቃል ላይ ሐሳብን አትሰንዝር። ስለማታውቀው ቃል ነው እያወራ ያለው። ለእግዚአብሔር ቃል ክብር ይኖረን። የምታውቀው ከሆነ አስረዳኝ፣ እሰማሃለሁ። ግን በማታውቀውና ዛሬ ላይ እንኳን አሁን በገለጥኩልህ ሐሳብ ላይ ቆመ በእግዚአብሔር ቃል ላይ በድፍረት አታወራ። የእግዚአብሔር ሐሳብ የማይለውን ነገር በድፍረት ለማውራት ለመጨመር አትሞክር። በእግዚአብሔር ቃል ላይ መጨመር ቀላል ጉዳይ ሳይሆን ማለት ነው። እዚህ የማታውቀው ከሆነ በቃ ስማ፣ ችግር የለም። ይኸው ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስም በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የሚለው። ሰዎች የሚጸድቁት እንዲያው ነው። ሃሌሉያ። በስራ አይደለም፣ በልፋት አይደለም። ኦኬ። የሰዎች የመዳን ተስፋ በምንድን ነው ካልክ በክርስቶስ ኢየሱስ በሆነ ቤዛነት ብቻ። ስለሰራ ነው፣ ስለለፋን፣ ስላደረግነው ጉዳይ አይደለም። እንዲያው ምን በጸጋ የዘላለም ሕይወት ነፃ ስጦታ ነው ወገኖች፣ ኦርቶዶክሳውያን በደንብ ስሙ። የዘላለም ሕይወት ነፃ ስጦታ ነው። እንዲያው ነው የተሰጠ፣ ሰርታ አይደለም። ሰርቼ ካልክ ነፃው ቀርቷል። አንድ ነገር አንድ ዕቃ በነፃም በገንዘብም አይገዛም። ኦኬ። በገንዘብም በነፃም አታገኘውም። በነፃ ከሆነ ገንዘቡ ቀርቷል፣ በገንዘብ ከሆነ ነፃ መሆኑ ቀርቷል። ስለዚህ መምረጥ ነው ያለባችሁ። የዘላለም ሕይወትን ሰርቼም ደግሞም በነፃም አይባልም። መምረጥ የእናንተ ዕድል ፈንታ ነው። እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ በነፃ ሰጥቷቸዋል። በስራዬ ካልክ በቃ አለቀ፣ ነፃ መሆኑ ቀርቷል ማለት ነው። ሁለት መንገድ የለም። እሺ ፍቅር የማርያም ሰላም ሰላም ብራዘር ይሰማል? ይሰማል ወዳጅ? ፍቅር የማርያም ልጅ እሺ፣ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳውያን ካላችሁ እንቀበል። ዳኒ ስራ ምናምን የሚባለው ንገረኝ እስቲ። ምንድን ነው ስራ? ስለ ስራ ምንድን ነው? ምን ልንገርህ? ስለ ስራ እኮ ስራ የሚባለው ምንድን ነው?
ስራ ማለት ደሞዝ የምትቀበልበት ነገር ማለት ነው። የልፋት የጥረት ውጤት መጨረሻ ላይ ከልፋት ከጥረት የተነሳ የለፋውንና የጣርከውን ያክል የምታገኝበት ደሞዝ ያለበት ነገር ማለት ነው። ይሄው ነው ሮያሊ እኮ ገብቶኛል። አይ አሁን ለምሳሌ በዚህ በእምነቱ ደረጃ ማለት ነው። አሁን ብዙ ጊዜ የሚያጣላን ነገር ጴንጤና እኛ ጋራ ስራ ምናምን በሚል ነው አይደል? አሁን ለምሳሌ ካመንክ በኋላ ስራ ያስፈልጋል፣ ስራ ያስፈልግም ነው አይደል የሚያጣላን እኮ። እሱን እኮ ነው የምልህ። አሁን ለምሳሌ እኔ በክርስቶስ አመንኩኝ፣ ከዛ በኋላ የሚጠበቅብኝ ስራ የሚባሉት ምን ምንድን ናቸው የሚለው እሱ ነገር ለማወቅ ፈልጋለሁ። መልካሙን ስራ የምንላቸው ስራዎች አሉ። ኦኬ በኤፌሶን ምዕራፍ 2 ቁጥር 10 ዳግም የተወለድንበት ህይወት ማለት ነው። ሰዎች በመስራት መልካሙን ስራ የምንላቸው ስራዎች አሉ። ምን የሆኑ መልካም ስራ? እግዚአብሔር የሚከብርበት፣ ደስ የሚሰኝበት፣ ለእግዚአብሔር ምን የሚያመጡ ክብር የሚያመጡ ማለት ነው። ኦኬ ይሄ ስራ ክርስቲያን የተፈጠረበት ጉዳይ ነው። ኦኬ ልዩነታችን እሱ ላይ ነው። ምኑ ላይ ካልከኝ እኛ ክርስቲያኖች መልካሙን ስራ በመስራት ተፈጠርን አንልም። መልካሙን ስራ ለማድረግ ግን ተፈጠርን እንላለን። በስራ ሰው አይፈጠርም፣ ወይ ደግሞ በስራ ዳግም ሰው አይወለድም። ምንም መልካም የምትላቸው ደስ የሚያሰኙ በእግዚአብሔር ፊት ክሬዲት ያላቸው የትኛውም ነገሮችን በማድረግ ሰው ዳግም አይወለድም። ምን ማለት ነው? የፈለገ ሰው ማለት ነው በምድር ላይ ያለ ሰው እጅግ በጣም ቸር ቢሆን፣ ያለውን ሁሉ ለድሆች የሚሰጥ ቢሆን፣ ኦኬ ቸር ቢሆን፣ በጎ ቢሆን፣ የፍቅር ሰው ቢሆን በሰራቸው መልካም ስራዎቹ ግን ይሄ ሰው ዳግም መወለድ የዘላለም ሕይወትን ማግኘት አይችልም። ኦኬ አይችልም። አይችልም። የዘላለም ሕይወትን የእግዚአብሔር ቃል ምን አድርጎ ነው ያስቀመጠው? ነፃ። ለዚህ ነው በምድር ላይ ያሉ እጅግ በጣም ኃያል የተባሉ በጣም መልካም የተባሉ ጥሩ የተባሉ ሰዎች የመሰከረላቸው ሰዎች የእግዚአብሔርን የማዳን ተስፋ ዘላለማዊ ሕይወትን በመልካምነታቸውና በጥሩነታቸው ማግኘት ግን አይችሉም። ከኦርቶዶክስ ከጴንጤ የሚበልጡ እኮ በጣም ብዙ መልካም ስራ የሰሩ እኮ በምድር ላይ የሚታወቁ ሰዎች አሉ። በሚያሳዝነው መልኩ ግን እነኚህ ሰዎች የእግዚአብሔር ልጅ ግን አይደሉም። የጸደቁ ሰዎች ግን አይደሉም። የዳኑ ሰዎች ግን አይደሉም። መልካም ስራ የላቸውም ወይ? አላቸው። እግዚአብሔር የሚከብርበት ስራ የላቸውም ወይ? አላቸው። እግዚአብሔር በእነሱ ስራ አይደሰትም ወይ? በጣም ደስ ይለዋል። በጣም ደስ ይለዋል። በሚያደርጉት ነገር እግዚአብሔር አይደሰትም ወይ? በጣም በጣም ደስ ይለዋል። የሚያደርጉት ነገር እግዚአብሔርን ያስደስተዋል። ነፃ የሆነውን ግን ዋጋ ማግኘት አይችልም። ልዩነታችን ይሄ ነው። ኦርቶዶክስ ምን ትላለች? በመልካምነትህም በጥሩነትህ ላይም የእግዚአብሔርን ነፃ የሆነውን ስጦታ ታገኛለህ ትላለች። ኖ በመልካምነታችን በጥሩነታችን ላይ የተሰጠ ጥሩ ነገር የተሰጠ የዘላለም ሕይወት የለም። የዘላለም ሕይወት የተሰጠን ከመልካምነታችን ከጥሩነታችን ከኛ በሆነ ስራ አይደለም። ኦኬ አይደለም። እሱ ይሄ የዘላለም ሕይወት መዳን መጽደቅ በነፃ የተሰጠ ነው። ነፃ ሲሆን እንዳይቀልባችሁ ኢየሱስ ክርስቶስ ዋጋ ከፍሎበት ነው ነፃ የሆነው።
ምን ማለት ነው? አንድ ዕቃ ሁለቴ ዋጋ በተለያየ አካል አይከፈልበትም። እንደሱ ከሆነ ማጭበርበር ነው። አየህ፣ አንድ ዕቃ አንድ ዋጋ ነው የሚኖረው። እኔ ለአንድ ሰው ሮያል የሆነ ስቶር ሄጄ ለዛ ዕቃ ዋጋ ከከፈልኩል ሄጄ የምልህ ምንድነው? አንተን መጥቼ ሮያል እዚህ ስቶር ውስጥ ከፍዬልሃለሁ፣ ሄደ ይሄንን ዕቃ ውሰድ እልሃለሁ። ስትሄድ ካንተ የሚጠበቀው በነፃ መውሰድ ነው። እባካችሁ ልክፈል አትልም። ኦልሬዲ ተከፍሎበታል። እነሱም አይቀበሉም። ኦልሬዲ ከፍሎበታል። ማን ሂዱ ሰድ ያለ በነፃ የተሰጠን ዕቃ በነፃ ነው የምትወስደው። በነፃ አንተ ጋር ስለደረሰ ይሄ ዕቃ ግን ርካሽ ነው ማለት ነው? አይደለም። ርካሽ ስለሆነ አይደለም በነፃ አንተ የወሰድከው። somebody paid the price። ያንን ዋጋ እግዚአብሔር በነፃ ያደረገውን ይህንን ዘላለማዊ ሕይወት የከፈለው ማን ነው ካልክ ስለኔና ስለአንተ በመስቀል ላይ የሞተ የጌታችን የክርስቶስ ኢየሱስ የነፍስ ዋጋ he paid the price። ስለዚህ ኢየሱስ ከፍሎት ነው ምን የሆነው ነፃ የሆነው። ስለዚህ ኑ የዘላለም ሕይወት ታገኛላችሁ። ኢየሱስ ክርስቶስን አምናችሁ የዘላለም ሕይወት ነፃ የእግዚአብሔር ስጦታ ነው ስንል የተከፈለበት ዋጋ አለ እያልን ያለ ነው። ርካሽ ነው እያልን አይደለም። ባዘው somebody the price paid the price። ያንን ዋጋ የከፈለው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ የዘላለም ሕይወት በነፃ ማግኘታችሁ ርካሽ ከመሰላችሁ ተሳስታችኋል። ርካሽ ስለሆነ አይደለም የዘላለም ሕይወት። ኦልሬዲ ኢየሱስ ለኃጢአታችን፣ ለበደላችን፣ ለመተላለፋችን ኢየሱስ ዋጋን ስለከፈለ ነው። ኢየሱስ የከፈለበትን ይህንን ዋጋ እግዚአብሔር አምላክ ምን አለ? ሂድና ኢየሱስ ክርስቶስን በመቀበል ውሰድ አለ። ታይ በቃ ኢየሱስ የከፈለውን ዋጋ ያንን ኢየሱስ የከፈለበትን ነገር ስጡኝ በል እንደማለት ነው። በቃ ምልክቱ ይሄ ነው። ኢየሱስ ክርስቶስ ነው የከፈለው። እሱ የከፈለበትን እሱን ውሰድ አለ። ስለዚህ ክርስቲያኖች የዘላለም ሕይወት ነፃ የሆነልን የከፈለልን ኢየሱስ ስላለ ነው። ለዚህ ነው መጽሐፍ ሲናገር እንደዚህ ብሎ ይናገራል። እግዚአብሔር ቃል ሲናገር እንደዚህ ብሎ ይናገራል። የወሰድከውን ዕቃ በጥንቃቄ መያዝ የለብህም። እኛ እኮ የወሰድነውን ዕቃ በጥንቃቄ እንያዝ ነው የምንለው። ሌላ ነገር እኮ ተባለ አይደል? የወሰድነውን ዕቃ በጥንቃቄ እንያዝ አይደለም ብራዘር፣ አይደለም ሮያሊ፣ አይደለም። ጴንጤ የወሰደውን ድነቱን በጥንቃቄ መያዝ እንዳለበት ያምናል ወዳጄ። ለዚህ ነው በየጭፈራ ቤቱ ማታገኘኝ እኔን። ትላንትና እንዲህ አልነበርኩም። ለዚህ ነው በዝሙት መንደር ላይ ማታገኘኝ። ትላንትና እንዲህ አልነበርኩም። አየህ፣ የተሰበኩት የተነገረኝ ወንጌል የተሰጠኝ መዳን ዝም ብዬ እንድኖር አላደረገኝም። ጳውሎስም እንደሱ አላስተማረም። ጸጋ እንዲበዛ በኃጢአት ጸንተን እንኑር ብሎ ይጠይቅና አይደለም እኮ ነው የሚለው። አይደለም። የትኛው የወንጌል አማኝ ነው ኃጢአትን ስሩ ብሎ የሚሰብክ? ማንም የለም። የተሰበከልን ወንጌል ይሄ ነው። ልጆች ሆይ ምን እንዳታደርጉ? ኃጢአትን እንዳታደርጉ። አየህ፣ ይሄ ወንጌል ነው እኛ ጋር ያለው። የሚሰበከው የሚነገረው ኃጢአትን እንዳታደርጉ ነው። ክርስቲያን ሆኖ ኃጢአትን ማድረግ የለበትም። በጽድቅ በቅድስና እግዚአብሔርን በመፍራት መኖር አለበት። ግዴታ ነው። የተጠራንበት ህይወት የልጁን መልክ የሚመስል ህይወት ነው። ይሄ ነው ህይወታችን። አየህ፣ ይሄ ህይወት ማለት የተጠራንበት ህይወት መልኩ ይሄ ነው። ታዲያ ዳኒ መልካም የምትሆነው ጥሩ የምትሆነው ለመዳን ነው አይደለም።
ታዲያ እንዴት ጥሩ አንድ ይቅርታ ዳኒ ድራይቭ ያደረኩ ስለሆነ በኋላ ላይ ጠይቃለሁ። የጴንጤ ልጆች ምንድናቸው የሚለውን ነው መጠየቅ የፈለግኩት እና በኋላ ጠይቃለሁ። ቴንክ ዩ። ግን ይቅርታ ችግር የለም። ኦኬ ሶ ምንድነው ካልክ የዳንበት ህይወት ነው አሁን እንደዚህ እንድንኖር ያደረገ። ክርስቲያን በደንብ አስተውሉ። ክርስቲያን የሚኖረው ህይወት ከራሱ የተነሳ አይደለም። ነገ በምንድነው እሱ ድነታችሁን የምታስጠብቁት ይሉናል። ብራዘርስ የጠራንን ጌታ ስላላወቃችሁ እኮ ማን እንደጠራን ስላላወቃችሁ ነው። የራሱን ክንድ ተማምኖ ነው ጌታ የጠራን። የዳኒን አቅምና ጉልበት አለ የሚጠራው ታምኖ አይደለም የሚጠራው። ለምን ጌታ ሲጠራ እናንተ ደካሞች ነው ያለው። ማንን እንደጠራ ጌታ ያውቃል። እናንተ ደካሞች ብራዘር፣ ደካሞችን ጠርቶ ጉልበታም ኃያላን ያደረገው እሱ ነው ብራዘር። አሁን እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔም ላሳርፋችሁ እኮ ነው ያለው። ወዳጄ እኔማ ደካማ ነኝ፣ እኔ አቅም የለኝም፣ ጉልበት የለኝም። ወደ ጌታ የመጣሁት አቅም ስለሌለኝ ጉልበት ስለሌለኝ ነው። አየህ ለምን አቅም እንዲሆነኝ ጉልበት እንዲሆነኝ ሸክሜን እንዲያቀልልኝ ነው ወደ ጌታ የመጣሁት። ስለዚህ ክርስትና የደካሞች ስብስብ ነው ወዳጄ እንዳትረሳ። አቅም የሌላቸው የዓለም ምናምንቴዎችን ነው ጌታ የመረጠው። ዶንት ፎርጌት ወዳጄ። እንዲህ ደካሞችና አቅም የሌላቸውን ሰዎች ሰብስቦ ነው እግዚአብሔር ሊያጸድቅ የጠራን። ማንም ሰው ደካማን ጠርቶ በራሱ አቅምና ጉልበት ያ ደካማ ወይኔ ሰዓት እሺ ቴንክ ዩ ቆንጆ ማንም ሰው ማለት ነው ደካማ አቅም የሌለውን ጉልበት የሌለውን ሰው ጠርቶ በርታ አትለውም፣ ቀጥል ሂድ አትለውም ብራዘር። ለምን ታውቀዋለህ ደካማ እንደሆነ አቅም እንደሌለው ጉልበት እንደሌለው ታውቃለህ። ኃያላን አይደለም የተሰበሰብነው ወዳጆች፣ አቅም የሌለን ጉልበት የሌለን ነው። ታዲያ ምንድነው ስለ ነገ እምነታችሁ ድፍረታችሁ ምንድነው ካልክ የእግዚአብሔር ቃል እንደዚህ ይላል ብራዘር። የእግዚአብሔር ቃል እንደዚህ ይላል። ትምክታችን፣ አቅማችን፣ ጉልበታችን ይሄ ነው። ዋው እንደዚህ ይላል። ይሄው ክብር ለአምላካችን ለእግዚአብሔር ይሁን። ይሄው 6 እና 7 በሚመጡ ዘመናትም አየ እግዚአብሔር ደካሞችን አቅም የሌላቸውን ጉልበት የሌላቸውን ሰብስቦ በሚመጡ ዘመናችሁ በሉ በርቱ፣ እኔ እዚህ ድረስ ነው አቅሜ፣ ከዚህ በኋላ በእናንተ ኃይልና ብርታት ነው መሄድ ያለባችሁ፣ ክርስትና መንገዱ በጣም ረጅም ነው፣ እኔ ደክሞኛል አይልም ጌታ። ትላንት በበደላችን በኃጢአታችን ሙታን እንደነበርን ደካሞች እንደነበርን ያቀናል። ነገስ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት። ዋው በቃ ይሄ ቃል በጣም ነው የሚያስደስተኝ፣ በጣም ነው የሚያዘልለኝ ብራዘር። በሚመጡ በዳኒ ዘመናትም አቅም ጉልበት የሚሆነኝ በክርስቶስ ኢየሱስ ያገኘሁት የእግዚአብሔር ቸርነት ነው። ለምን እግዚአብሔር የጸጋውን ባለጠግነት ያሳይ ዘንድ አየ ምን ያህል ብርቱ እንደሆነ፣ ምን ያህል ኃያል እንደሆነ፣ ምን ያህል የምህረት ጌታ እንደሆነ ያሳይ ዘንድ እኔን ኃጢአተኛውን፣ እኔን በደለኛውን፣ እኔን ደካማውን ሰው ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል ብራዘር። ገና ለመቀመጥ የምንታገል ምስኪኖች አይደለንም። በሰማያዊ ስፍራ በክርስቶስ ኢየሱስ ሆነን የተቀመጠን ስፍራን ያዘጋጀልን ሰዎች ነን። እንዴት በየትኛው አቅም በየትኛው ጉልበት ትለኛለህ? እኔ ጉልበት የለኝም። መቼ አቅሜን አየሁኝ? እኔ መቼ ጉልበቴን አየሁ? በምናችሁ ነው? እኛ መቼ ራሳችንን አየነው? ያየነው ግን የእግዚአብሔር ጸጋ አለ። የገባን ግን የእግዚአብሔር የምህረቱ ባለጠግነት ግን አለ። አየህ፣ ለዚህ ነው ስንደክም ስንዝል እኛ ተስፋ እንኳን ስንቆርጥ በእኛ ላይ ኢየሱስ ተስፋ አይቆርጥም። አይገርም? ያ የጠፋው ሰው ታሪክ ትዝ ይላል። አዎ ብራዘር፣ አየህ ጌታ እንደሱ ነው። ቆሞ ያየዋል፣ በሩን ይመለከታል፣ የልጁን መመለስ። አየህ ጌታን እንኳን ትተን በሄድን ሰዓት እንኳን እግዚአብሔር በእኛ ላይ ተስፋን አይቆርጥም። እኛ እምነታችንን በሱ ላይ ስናደርግ
ዳግም ስንመለስ ወደ አባቴ ቤት ልመለስ ባልን በዛ ሰዓት ላይ አባታችን መጥቶ ያቅፈናል። አይገርምም? አባታችን መጥቶ ያቅፈናል፣ ይይዘናል። ብራዘር ያቅፈናል፣ ዳግም ይቀበለናል። This is my God, this is my Lord brother። የምህረቱ ባለጠግነት የገባን እውነት ይሄ ነው። ጴንጤ እንዴት ነው የደፈርከው? ዛሬ ብሞት መንግስተ ሰማያት እገባለሁ ያልክበት ሚስጥር ምንድነው ካልክ ሚስጥራችን ይሄ ነው። ይኸው በደመቀ ልጻፍልህ። የጸጋ ባለጠግነት፣ የምህረቱ ብዛት፣ ይሄ ነው የገባን በክርስትና ውስጥ የተረዳነው እውነት ይሄ ነው ብራዘር። ይሄ ነው የገባን የተረዳነው የገባን ሚስጥር ይሄ ነው። አየህ፣ በሰማያዊ ስፍራ ያስቀመጠን ሚስጥሩ የጸጋው ባለጠግነት ያሳይ ዘንድ በክርስቶስ ኢየሱስ የበዛልን የእግዚአብሔር ምሕረት። this is ክርስትና ወዳጄ። የእግዚአብሔር ምሕረት፣ የእግዚአብሔር በጎነት፣ የጌታ ቸርነት ይሄ ነው ወዳጄ። ይሄው ነው እና ዛሬም ኑ ወደ ኢየሱስ የምንላችሁ ብራዘርስ፣ ኑ ብራዘርስ፣ ኑ ይሄን ጌታ ተቀበሉ። ኑ ይሄ ኢየሱስን ተቀበሉ። ነገ ያሳስባችኋል ብራዘርስ። እንዴት አድርጌ ምናምን ትላላችሁ? አዎ ጌታ ሲጠራ በራሱ የራሱን ክንድ ተማምኖ የማንንም ክንድ አልተማመነ። ምን እንዳለ ታውቃለህ? ጌታ ሲናገር ችንቃል ልናገርና አንድ ሚቲንግ አለ የሀፍቱ ጎ ጋይስ መሄድ አለብኝ። ችንቃል ልናገርና ሊድ በጣም ይጠቅማችኋል ወገኖች። በደንብ ስሙ፣ በደንብ ስሙ፣ በደንብ ስሙ። በጣም ነው የሚገርመኝ። ክብር ለእግዚአብሔር ይሁን። እንደዚህ ይላል፣ ይኸው በእኔ የማይኖር ቢኖር እንደ ቅርንጫፎቹ ወደ ውጪ ይጣላል ይደርቅማል፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል። ቁጥር 5 ላይ ያው እኔ የወይን ግንድ ነኝ እናንተም ቅርንጫፎቼ ናችሁ አለ። ሃሌሉያ። ያለ እኔ ምንም ልታረጉ አትችሉም። This is my Lord brother ዳኒ። ያለ እኔ ምንም ማድረግ አትችልም ያለኝ ጌታ ነው ያለኝ። ምን ማለት ነው? እኔ ነኝ አቅም፣ እኔ ነኝ ጉልበት፣ እኔ ነኝ ጽድቅህ፣ እኔ ነኝ ቅድስና፣ እኔ ነኝ ድፍረትህ እያለኝ ነው ጌታ። አዎ ይህንን ነው እኮ ማምነው ኢየሱስን። ይህንን ነው እኮ ለዚህ እኮ ነው ኢየሱስን እመኑ የምንለው። ለኛ ኢየሱስ ዝም ብሎ ብቻ አይደለም፣ አቅማችን ነው፣ ጉልበታችን ነው፣ የዳንበት ሚስጥር ነው፣ ደግሞም የመጨረሻ ተስፋችን ነው። ያለ ጌታ we are nothing brothers፣ ምንም ነን። ያለሱ ምንም ማድረግ አንችልም። ያለሱ ምንም ማድረግ አንችልም። በኢየሱስ ከኖርን አዎ ብዙ ፍሬ እናፈራለን። ከማን የተነሳ? በእኛ ውስጥ ከሚኖረው ኢየሱስ የተነሳ። ክብር ለአምላካችን ለእግዚአብሔር ይሁን። ይህ ክርስትና ወዳጆች፣ ይሄ ጌታን እናመልከዋለን፣ እንገዛለታለን። አየህ ሞቅ አድርጎ አስጀምሮን ቢሆን ኖሮ አስባችሁታል? ብራዘርስ አስባችሁታል? ክርስትናን በሉ ፌንቴዎች ኑ እንዴ ይሄ እኮ ወዳጅ ነው፣ ፍቅር ነው፣ ኃያል ጌታ ነው ምናምን ብሎ አስጀምሮን ማለት ነው። በሉ ከዛሬ ጀምሮ በራሳችሁ ኑሩ ቢለን ክርስትና ኑር ቢለን ብራዘር፣ አየህ እንዲህ አይነት ጌታ አልተቀበልንም። እንዲህ አይነት ጌታ አየህ፣ ያስጀመረን ጌታ የሚያኖረንም እሱ ነው ብራዘር። ያለሱ ምንም ማድረግ አንችልም በጭራሽ። ከየት መጥቶ ወዳጄ? አዮ አቅም ጉልበታችን ኢየሱስ ነው፣ ስሙ ይባረክ። አቅም ጉልበት የሆነን ኢየሱስ ስሙ ይባረክ።
ዛሬም የተፍገመገማችሁ አቅም ያጣችሁ ሰዎች ሰይጣን ሞታችሁን የሚነግራችሁ ዘያንተ ነገርማ አበቃልህ በቃ ጉዳይ ተዘግቷል የሚላችሁ ሰዎች አላችሁ። ለእናንተ የምስራች አለኝ። ለእናንተ የምስራች አለኝ። ለደካሞች አቅም የሚሰጥ ለዛሉ ብርታት የሚሆን በድካማችሁ የማይስቅባችሁ በውድቀታችሁ የማይሳለቅባችሁ ድሮም እኮ ነግሬያት ነበረ አውርቻት ነበረ የማይል እንደ ሰው ፊቱን የማያዞርባችሁ በብርታታችሁ ቀን ላይ ያጨበጨበ ዛሬ ግን ስትወድቁ የማይከዳችሁ ወዳጅ ነው። ይሄን ጌታ ነው የምንነግራችሁ። በምንም ድካም ውስጡ ነው፣ በየትኛውም የኃጢአት ውድቀት ውስጡ ነው። ዛሬ ግን የሚያወጣ የሚያነሳ የእግዚአብሔርን ጸጋ እንነግራችኋለን። ያለ ኢየሱስ አቅም የላችሁም። ይሄ ኢየሱስ ዛሬ አቅም ጉልበት ይሆናችኋል። የተቀበልነው ክርስትና ይሄ ነው ብራዘር። በራሳችን ጽድቅ ቅድስና በራሳችን አቅም ጉልበት የምንኖርበት ህይወት አልተቀበልንም። አቅም አጣችኋል፣ ጉልበት አጣችኋል። እግዚአብሔር ግን በዚህ ቀን ላይ ጉልበት አቅም ይሆናችኋል። የተፍገመገማችሁ የወደቃችሁ የመሰላችሁ ከመዳን መንገድ ርቀት ላይ የሆናችሁ የተሰማችሁ ሰዎች በኃጢአት በውድቀት ውስጥ ያላችሁ ሰዎች አላችሁ። ለእናንተ የምስራች አለ። ኑ ወደ አባታችሁ ጉያ ወደ ኢየሱስ ተመለሱ። አቅም ያንተ ነህ፣ ጉልበት ያንተ ነህ፣ እኔ አልችልም በሉት። የሚረዳ የሚያግዝ አቅም የሚሆን ግን ኢየሱስ አለ። ሃሌሉያ ዲስ ማይ ሎርድ ብራዘር። ይሄ ነው የኔ ጌታ፣ ይሄ ነው ያንተ ጌታ፣ ይሄ ነው ያንቺ ጌታ። በድካምሽ በውድቀትሽ የማይሳለቅ ህመሙ የሆነ ይኸው ኑ እያለ ነው ወደ እኔ፣ እየተጣራ ነው ወደ እኔ። ኑ እኔ ላሳርፋችሁ እያለ ነው ጌታ። ይህን ጌታ እንድትቀበሉ በጌታ ፍቅር እናበረታታችኋለን። ይህን ብዬ ልጨርስ። ኢየሱስ ሃይማኖት አይደለም፣ ህይወት ነው ኢየሱስ። ስለዚህ ስትዝሉ፣ ስትወድቁ፣ አቅም ስታጡ፣ ስትፍገመገሙ ሃይማኖት ነው የሚጥላችሁ፣ ሃይማኖት ነው የሚፈርድባችሁ፣ ድንጋይ የሚያነሳባችሁ ሃይማኖት ነው። ኢየሱስ ሃይማኖት አይደለም። እንደ ሙሴ ህግ መሰረት ጥቅስ ይጠቅሳል። ኃጢአትን የሰራ የበደለ ስትዘሙት አይተናል፣ አግኝተናታል፣ እንውገራት የሚለው ህግ ሃይማኖት ነው። ውዴ ግን ሩህሩህ ነው፣ ቸር ነው፣ የእንደገና አምላክ ነው። እንደገናን ኃጢአትን አትስራ ይልሃል ጌታ። ይኸው ዛሬ ይሄንን የተሰበሰብካቸው በዙሪያ ያሉ የተሰበሰቡ ድንጋዮች ሁሉ እያሉ ወርዋሪዎች ወጋሪዎች እያሉ ኢየሱስ ክርስቶስ አንተ ወንድሜ አንቺ እህቴ ነፃ ነሽ ይልሻል። በየትኛውም የኃጢአት ውድቀት ውስጥ ሆኑ ኢየሱስ ክርስቶስ ግን ዛሬ ነፃ ያወጣችኋል። አሁን ኢየሱስ ነፃ ያወጣችኋል ብራዘርስ። ከየትኛውም ክስ ከየትኛውም እናንተን ሊያጠፋ እናንተን ሊወግር ከተዘጋጀ ከየትኛውም ህይወት የሆነው ኢየሱስ የእንደገና ጌታ ዛሬ ህይወት ይሆንላችኋል። ኑ ወደዚህ ጌታ በእምነት አጭር ጸሎት እንጸልይ። ሳታውቁት ወይም እያወቃችሁ በዓለም ተታላችሁ ሄዳችሁ በእግዚአብሔር እውነት የራቃችሁ ህይወታችሁ በድካም ውስጥ ያለ በከባድ ኃጢአት ልምምድ ውስጥ ያላችሁ እግዚአብሔር የእንደገና አምላክ ነው። ሃሌሉያ። መጀመሪያውኑ በራሳችሁ ጉልበት በራሳችሁ ብርታት ከዚህ በኋላ ምንም ኃጢአት በደል እንደማትሰሩ አስቡ አይደለም ጌታ። ስትወድቁ ግን እንደሚያነሳችሁ፣ ስትዝሉ ግን እንደሚያበረታችሁ አውቆ ነው ህይወትን ያስጀመራችሁ። በድካማችሁ ላይ ጉልበቱ እንደሚገለጥ ያውቃል። ዛሬም ያ ጊዜ ለእናንተ ይሆናል። በብዙ ልምምድ ውስጥ ያላችሁ ሰዎች ካላችሁ አጭር የእምነት ጸሎት አብረን እንጸልይ ከኔ ጋር። አጭር የእምነት ጸሎት።
እግዚአብሔር አባትና አምላኬ ሆይ በዚህ ሰዓት ላይ ጸጋህን ለምናለን። አቅምህና ጉልበትህን ተማምነ ነው የጠራህን። የልጅህን የመስቀል ሥራ አይተነው እግዚአብሔር ሆይ የጠራህን። ዛሬ በፊት ድካማችንን፣ አለመቻላችንን፣ ውድቀታችንን ይዘን በአንተ ፊት እንማጸናል። ያልቻልንባቸው ቀናቶች፣ በአንተ ላይ አመፅ የሰራንባቸው ጊዜያቶች ሁሉ ይዘን በፊት እንማጸናለን። ጌታ ሆይ ኃጢአታችንን፣ በደላችንን ይቅር በለን። አንተን ያሳዘንበት የበደልንበትን ወራቶች ሁሉ በፊትህ እናቀርባለን። የምህረት አምላክ ነህ። በክርስቶስ ኢየሱስ ስምና ስልጣን እንጸልያለን። ዛሬ ያ የምህረት እጆችህ ይጎብኙን። ካለንበት፣ ከወደቅንበት፣ ከሳትንበት ከዚህ ቦታ ላይ ፈጥኖ የሚያወጣው የአንተ ኃይል በዚህ ሰዓት ላይ ያገኘን። በእምነት እንጸልያለን። ጌታ ሆይ የደከሙ የዛሉ አቅም ያጡ ጉልበት ያጡ እግዚአብሔር ሆይ ክርስትናቸውን እግዚአብሔር አባትና አምላኬ ሆይ የጣሩ ሰዎች ዓለም የተቀበለቻቸው ግን ሰላም ደስታን ያጡ በጣም ብዙ ሰዎች አሉ። ስለ እነሱ በፊት እንማጸናለን። ጌታ ሆይ በዚህ ሰዓት ላይ ያንተ መንፈስ ምልክት እንዲሆናቸው ካሉበት ሐዘን በኢየሱስ ክርስቶስ ስም ነፃ ያውጣቸው። ከጸጸት እግዚአብሔር ሆይ ፈውሳቸው። ከየትኛውም የኃጢአት ልምምድ ውድቀት አሁን ያንተ ኃይል ያንተ ጉልበት በኢየሱስ ክርስቶስ ስም ያገኛቸው። ነጥቆ እንደሚያወጣ አውሎ ነፋስ በዚህ ሰዓት ካሉበት ከታሰሩበት ከየትኛውም እስራት በጌታ በኢየሱስ ክርስቶስ ስም ነፃ ይውጡ። አቅሙ ነን፣ ጉልበቱ ነን፣ ብርታቱ ነን። አንተን ነው የተማመን ነው። ጉዞ ስንጀምር ማንንም አይተን አይደለም። ጌታ ሆይ አንተ ካለህ አንተ ከሆንክ እዘዘን ነው ያልነው። የምንሄድበት የምንጓዝበት ባህር እንደሆነ ማዕበል እንዳለ ውሃ እንደሆነ ገብቶናል። ጌታ ሆይ ለሰው የማይቻል ሕይወት ነው የተጠራንበት። አንተ ግን ና ካልክ እግዚአብሔር ሆይ በሚያሰምጥ በሚመስል ነገር ላይ ማራመድ ትችላለህ፣ ማስጓዝ ትችላለህ። ብራዘር ውሃውን ደልዳላ ሜዳ፣ ምቹ መራመጃ ሜዳ ማድረግ ትችላለህ። ክርስትናን የጀመርነው አንተን አይተን ነው። በራሳችን አቅም በራሳችን ጉልበት የለንም፣ አንመካም። የምንመካበት ግን ያንተን ጸጋ ነው። በዚህ ሰዓት ላይ እግዚአብሔር ሆይ ሊያሰምጠን በሚመስለን አሁን አንተን አምነን በጀመርንበት ክርስትና አሁን ግን ተፍገምግመን እግዚአብሔርን መስመጥ በጀመርንበት በዚህ ሞመንት ላይ በክርስቶስ ኢየሱስም እጆቻችንን ይዘ ከወደቅንበት እግዚአብሔር ሆይ መስመጥ ከጀመርንበት ከዚህ ከፈራንበት ህይወት ነፃ እንድታወጣ እንጸልያለሁ። በኢየሱስ ክርስቶስም እጆቻችን ያዝ። አሁን ካለንበት አንተ ድረስልን። ስለሰማን እናመሰግናለን። አንተ ድንቅ ጌታ ነህ። ፍቅርህ አያልቅም፣ ቸርነትህ አያልቅም፣ በጎነትህ አያልቅም፣ ምሕረትህ አያልቅም። ዛሬም እግዚአብሔር ሆይ በአዲስ ፍቅር፣ በአዲስ ምሕረት፣ በአዲስ ቸርነት ስለጎበኘን ተባረክ። ዘላለም ለአንተ ልንገዛ በፍቅርህ ወድቀናል። የገባን ይሄ ነው።